አንደኛ ሳሙኤልም ክፈት ተመሳሳይ ይህንን አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 እስከ 3 ድረስ ክፈተው። አቤል ላይ ከይቅርታ ጋር በጣም ይህንን ራሱን ተመሳሳይ ሆኖ እዛ ጋር እናገኘዋለን። ቃሌ ችግር የለውም። አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 እስከ 3 ድረስ ራሱ አለ ድጋሚ ከላይ። አንደኛ ሳሙኤል ስንት ነው ያልከኝ? ይቅርታ ምዕራፍ አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 እና ከ1 እስከ 3 ድረስ ምዕራፍ 15 ከ1 እስከ 3 ኦኬ። ባይዞ እስልምና በመጽሐፍ ቅዱስ ለመደበቅ የሚሞክሩ ስለሆነ ነው እንጂ የእስልምና ጉድ በጣም ብዙ ነውና ቃሌ ሀሳብ ትሰጥበታለህ። አሁን ላይ ችግር የለውም መልስ እሰጣለሁ። አያይዤ ሁለቱም አንድ ናቸው። ይሄ ያ ብቻ አይደለም፣ ሕዝቅኤል ላይ ያለው እዚህ ላይም አለ፣ ተመሳሳይ ነው። ምን አለ ሳሙኤል ሳኦልን ነው ያዘዘው። በሳሙኤል በኩል ለሳኦል የመጣለት ትእዛዝ ነውና ከእግዚአብሔር ማለት ነው። ምንድነው ህዝበ እስራኤሉ ላይ ታሪኩ እንደዚህ ነው። ህዝበ እስራኤሉ ላይ እግዚአብሔር ህዝበ እስራኤል ላይ ንጉስ እንድትሆን እንደተሾመ ምናምን ይናገራል አንደኛው ላይ። ከዛ በኋላ ወደታች ወረድ ስትሉ ህፃናት፣ ከብቶችን፣ ልጆችን፣ ሴቶችን፣ ሽማግሌዎችን፣ አዋቂዎችን እንዲገደሉ እግዚአብሔር ትእዛዝ ይሰጣል ማለት ነው። አህያውንም ግመሉንም ጭምር ማለት ነው። ሁሉንም አንድ ላይ እንዲገደሉ ትእዛዝ ይሰጣል። ግን ግደሉ አለ እግዚአብሔር ብለው አጣመው ነው ይህን ጥያቄ የሚያመጡት። ግደሉ አለ፣ አዎ ትግደሉ አለ፣ ግን መግደል አለ እነሱ ላይ ብለው ነው። እነሱ ላይ ያለው ግድያ አይነት ሳይሆን ይሄ ትእዛዝ ነው ከእግዚአብሔር የተሰጠ። ስለዚህኛው ደግሞ ትንሽ ረዘም ያለ መልስ ነው የሚሆነው። ግን አጠቃላይ አድርጌ ዛሬ ብሰጠው ይሻላል አቤላ ወይስ ነገ ልስጥበት? መልስ መስጠት ይቻላል። በዚህ ላይ አንድ አይነት ታሪክ ናቸው። ታች ላይ ያለውና ሕዝቅኤል ላይ ያለውና ይሄ ተያያዦች ናቸው፣ አንድ ነው። ምን ይላል ኢየሱስ ክርስቶስ? እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችም በበጎዎችም ላይ ፀሐይን ያወጣልና በጻድቃንም በኃጢአተኞችም ላይ ዝናብን ያዘንባል። ባይዘዌ ኢየሱስ ክርስቶስ እንዲህ ነው የሚያስተምረው። ግደሉ ይላል፣ እንደዚህ ይላል የሚሉትን ከአውዱ ከተረዳ ነው ምን ሊል ነው የፈለገው የሚለውን ስንረዳው እንደዛ እንደማይል ማየት እንችላለን። ቁርአናቸው አሁን የአላህ ቃል ነው። ቅድም የአላህ ቃል ነው፣ አንዱ ተፈጥሯል፣ አንዱ አልተፈጠረም፣ አንዱ አላህ ነው፣ አንዱ አላህ አይደለም እያሉ የነበሩት ወይም ከአላህ የወጣ ቃል ነው የሚሉት ቁርአናቸው ምን ይላል? የእነዛን የአላህና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎችን ቅጣት የነዛ ሰዎች ቅጣት ምንድነው ይላል? መግደል ወይም መስቀል፣ ኦኬ፣ ወይም እጆቻቸውን እግሮቻቸውን በማፈራረቅ መቁረጥ፣ ከሀገር ማባረር ነው ይላል። ኦኬ፣ እስልምና እንዲህ የሚያስተምር እስልምና በክርስቲያኖች ፊት ላይ ቆሞ በመጽሐፍት ደረጃ ሊወያይ ስለማይችል ነው። በየዕለቱ እስልምናን የተቃወመ ሰውን፣ ስለ እስልምና ሀሳብ አንስቶ ያወራ ሰውን ለመግደል የሚሯሯጡት ለዚህ ነው። ባይዘዌ አላህ የሚከፋ ነው። ኦኬ፣ አላህ ቅር ይለዋል፣ ያዝናል እና በራሱ አቅም ስለሌለው በሌላ ሰዎች ነው ሊያስገድል የሚሞክረው። እስልምና ይህንን ሀሳብ ይህንን መግደል መቁረጥ ክርስቲያኖችን ወደ ጠባቡ መንገድ እምሩ፣ ለእናንተ ቀን ለምጽአት ቀናችሁ አንድ ክርስቲያን አንድ አይሁድ አለላችሁ፣ እናንተ ወደ ሲኦል እንዳትገቡ አንዳንድ አዘጋጅላችኋለሁ፣ እነዛን አርዳችሁ ነው ወደ ጀነት የምትገቡት ብሎ የሚያስተምር እስልምና በክርስቲያኖች ፊት ላይ ቆሞ
ስለ ስለ መጽሐፍ ቅዱስ ስለ እውነታ ማውራት አይችልም። እና አይ ቲንክ ይህንን ካልኩ ይበቃል። ብሩኬ ቀጥልበት። እሺ ቃለ ሕይወት ያሰማልን። በትንቢተ ሕዝቅኤል ላይ ያለው ሐሳብ እንግዲህ ሐሳብን ቆንጽሎ ቆርጦ ለማቅረብ የተደረገ ነገር ካልሆነ በስተቀር ምዕራፍ 9 ቁጥር 6 የተባለው ከምዕራፍ 8 ጀምሮ ስናየው ታሪኩን በደንብ ያስረዳልናል። እንግዲህ የእስራኤል ሕዝብ ምን ያህል በጣዖት አምልኮ የወድቁ እንደነበረ ሕዝቅኤል ራእይ ነው ያየው። እና እንግዲህ ልብ በሉ፣ በብሉይ ኪዳን ዘመን እግዚአብሔር ይቀጣል። የንስሐ ጊዜ የለም፣ የምህረት ዘመን አልመጣም እና እግዚአብሔር ይቀጣል። ለምሳሌ በንፍር ውሃ የኖህ ዘመን ሰዎችን አጥፍቷል። እንከሷለን ታዲያ ፈጣሪ ለምን እንለዋለን? አንለውም። በአብርሃም ዘመን እንግዲህ ሎጥ በነበረበት ከተማ የሰዶምና የጎመራ ሰዎች በእሳት ዲን ጠፍተዋል። ለምን ይባላል? ንጉሥ አይከሰስ ሰማይ አይታረስ ነው ነገሩ። በእግዚአብሔር ፍርድ እጁን ጣልቃ ማስገባት የሚችል ፍጡር አለ? የለም። ስለዚህ እዚህ ጋር ደግሞ እየተናገረ ያለው ባይዘዌ ሰራዊት መጥቶ አይደለም እነዚህን የገደለው እኮ። ሕዝቅኤል እያየ የነበረው ኪሩቤልን ነው። ሙሉ ክፍሉን ስታነቡት ትረዱታላችሁ። ይህንን ጣዖት አምልኮን ያላደረጉትን ለምሳሌ በፊታቸው በግንባሮቻቸው ላይ ምልክት የነበረባቸውን ክፍሉን እንዲሁም ላይውና ሽማግሌውን ጎበዙንም ቆንጆይቱንም ሕፃናቶቹንና ሴቶቹንም ፈጽማችሁ ግደሉ፣ ነገር ግን ምልክቱ ወዳለበት ሰው ሁሉ ምን አትበሉ ይላል፣ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀመሩ ይላል። እነዚህ በኃጢአታቸው የተቀጡ ናቸው። ይሄ ደግሞ በእግዚአብሔር ፍርድ ቅድም እንዳልኳችሁ አምላክ አይጠየቅም፣ ምክንያቱም ፍትሃዊ ነው። እያንዳንዳቸው ሕዝቅኤል አስቀድመው ኃጢአታቸውን አይቷል። ኃጢአታቸውን ካየ በኋላ እነዚህን ደግሞ ያላደረጉት ማናቸውም እንዳይነኩ ደግሞ እዚሁ ላይ መጽሐፉ ያስቀምጣል። ከዛ በተረፈ ምዕራፍ 10 ላይ ስንሄድ ኪሩቤል ናቸው፣ በደንብ ይዘረዝራቸዋል እንጂ አሁን ልክ እንደ መሐመድ ጎራዴና ሰይፍ ይዞ ፈረሰኛ አስከትሎ አይደለም እነዚህ ሰዎች እንዲጠፉ የተደረገው። እና በኃጢአታቸው ለተቀጡት ጥብቅና መቆም አይሰራም። እዚህ ጋር እግዚአብሔር ፈራጅ ነው፣ አዎ ይፈርዳል። በሐዲስ ኪዳን ደግሞ ክርስቶስ ተገልጧል። ስለዚህ ምን አለ? የምህረት ዘመን አለ፣ የንስሐ ዘመን አለ። እግዚአብሔር አይቶ አይቶ ነው ባይዘው የሚቀጣው። በብሉይ ኪዳን ዘመን ራሱ የመማፀኛ ከተማ የሚባል አለ። ዝም ብሎ ኃጢአት ስለሰሩ አይገደሉም። ወደ መማፀኛ ከተማ ሄደው የኃጢአታቸውን ምህረት የሚጠይቁበት ንስሐ የሚገቡበት ዘመን አለ። በዛ ሁሉ ሁኔታ ከኃጢአታቸው የማይመለሱ ከሆነ ግን እግዚአብሔር ይቀጣቸዋል። ፍርድ እንዳሁኑ ሩቅ አልነበረችም። አሁን ግን በምህረት ዘመን በክርስቶስ ደም ስር ስላለን እነሆ በንስሐ ከተመለስን ሊያድነን ከኃጢአታችንም ይቅር ሊለን የታመነ ታላቅ ሊቀ ካህን አለንና በዚህ እናምናለን፣ እንታመናለን። ያው ለማደናገር የሚደረግ ነገር ባይዘው አይሰራም። የእስልምናው ባይዘው ብዙ ነገር ያነሳሉ ሙስሊሞች፣ ነገር ግን አንድም ፕሩፍ ማቅረብ አይችሉም። በክርስትና አስተምህሮ መግደል ይቻላል የሚል ከየት ያመጡታል? ማስረጃ ማምጣት አይቻልም። ምክንያቱም ክርስቶስም እንግዲህ ለሚገድሉት የሚያደርጉትን አያውቅምና ይቅር በላቸው ነው ያለው። ከሱ የተማሩትም ሐዋርያት ለምሳሌ እስጢፋኖስን ብንመለከት በድንጋይ እየተወገረ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ። ይህ ነው የክርስትና አስተምሮ። እስልምናውስ ምንድን ነው የሚያስተምረው? ሱረቱል ማኢዳ ቁጥር 33 ላይ ምንድን ነው የሚለው?
አላህና መልእክተኛውን ለማጥፋት የሚተጉ የነሱ ቅጣት ምንድነው ይላል? መገደል፣ መሰቀል፣ እጅና እግርን በማፈራረቅ መቁረጥ፣ ከሀገር መባረር ነው እያለ ጭካኔ የተሞላበትን የእስልምና አስተምሮ ይናገራል። አንዲትም ማስረጃ መምጣት አይችሉም። ባይዘው ሐዋርያት ልክ እንደ እስልምናው አንስተው ጦር ያዘመቱበት ሰው የገደሉበት ክርስቶስ እንደዚህ አይነት ትእዛዝ አዞ በዘመኑ የተፈጸመበት የለም። መሐመድ ግን በ10 ዓመታት ውስጥ ያደረጋቸው ጦርነት እንግዲህ ተቆጥረው አያልቁም። በእስልምና ሃይማኖት ስም አላሁ አክበር እየተባለ የፈሰሰው ደም ሐዲሶቻቸው በሲራዎቻቸው የተቀመጡት ሁሉ ቢዘረዘሩ እንግዲህ ጊዜ አይበቃንም ይሄንን ዘርዝሮ ለመጨረስ። ከዛ በተረፈ ያው ብዙውን ብላችሁታል። እናንተ ላይ መጨመር እንግዲህ ያው አይገባኝም። ሙስሊሞች ቢገቡ ግን ጥያቄ ብጠይቃቸው ደስ ይለኝ ነበረ። መሐመድ ለምንድነው የአላህን ሕግ የማይተገብረው የሚል ጥያቄ አለኝ። ለሙስሊሞች የሚወጣው ሕግ ለምንድነው መሐመድ የማይከተለው? መሐመድ ፍጡር አይደለም ወይ? ፍጡር እስከሆነ ድረስ አላህ የሚያወጣውን ሕግ መተግበር አለበት አይደል? ለምሳሌ ፈጣሪ ሕግ ያወጣል፣ ግን ፈጣሪ በዛ ሕግ አይመራም። እሱ ከሕግ በላይ ነው። መሐመድ የዛ ሕግ ፈጣሪ ካልሆነ በስተቀር ለምንድነው ከሕጉ በላይ ሆኖ የሚኖረው? እሺ አብዱራህማን አፌት ሰላም ነው ወንድማችን? አለን። እስልምና ሕጎች አሉት አይደል? ቅድም ባወራው ያልተዋጠልኝ ነገር አለ። እሱን መጀመሪያ አስረዳኝ። እሺ ምን ላስረዳ? ግን ትመልሳለህ አይደል ወደ ጥያቄው? አይ ቢኒ አህያው ምን ፊቱ ነው? ቢኒ ብሩኬ ምን እያለ መሰለ? ቀደም ኮመንትህን አይቻለሁ። አብዱራህማ በጣም እያሳቃችሁን ሆዴን አመመኝ ምናምን ስትል ነበርና አህያው ምን ጠፋ? ወደ ተጠየቅከው ትሄዳለህና ተመልሳለህ። ኦኬ አብዱራህማን አላህ አህያው ምን አጥፍቶ ነው የተገደለው? ተረጋጋ አንድ ጊዜ። ስትጠይቅ መረጋጋት ይኖርብሃል አይደለ? በጣም ተረጋግቻለሁ። አብሽር ጎበዝ። በኖህ ዘመን አላህ ሁሉን ነገር አጥፍቷል አይደል? ከኖህና ከቤተሰቦቹ በስተቀር። እሱ የአደጋ ነው። ተወሱ ያኔ ኖ አደጋ አይደለም፣ አደጋ አይደለም ወንድማችን። ይሄ እኮ መቅሰፍት ነው፣ አደጋ አይደለም። አላህ አጥፍቷል አይደለ? በዝናብ አይደል? አላህ በዝናብ አጥፍቷል አይደል? ኖህን መርከብ ስራ ብሎት አዳምጥ ቆይ፣ መርከብ ስራ ብሎት ኑህን መርከብ ስራ አለውና አላህ መርከቡ ውስጥ ያልገቡትን ሁሉ ወደ ዘለም ይላል። ጠይቁን መልስልኝ ህፃኑ ምን አጥፍቶ ነው? አህያው ምን አጥፍቶ ነው እኮ? በኖህ ዘመን አላህ ያጠፋቸው አህዮች ምን አጥፍተው ነው? መልስልኝ። አህያውን ለምን አጠፋ አላህ? አህያውን ለምን አጠፋ አላህ በኖህ ዘመን? ይሄን መልስልኛ። ይመልስላለሁ፣ ችግር የለም። ያው መልሱ ፊት ለፊት እኮ ነው። አህያውን ለምን አጠፋ አላህ? ትጠይቀዋለህ አላህን። አህያን ለምን ገደልክ? ያ አንተ መልስልኝ። ኖ አንተ አደጋ ጊዜ ነው። በአደጋ ነው። አደጋ ነው። አደጋ አይደለም። አህያ የተገደለበት ይሄ ትእዛዝ ነው። አደጋ አይደለም። ትእዛዝ አደጋ አይደለም። ትእዛዝ ነው። አደጋ አይደለም። አንተ እኮ ነው አደጋ የሚል ቃል ያነሳኸው አንተ ነህ። እሺ እንትን የኖህ ጊዜ አደጋ ነው ወይስ ትእዛዝ ነው? የኖህ ዘመን አደጋ ነው ትእዛዝ ነው? የኖህ ዘመን አደጋ ነው ትእዛዝ ነው? አደጋ ነው። እሱ ተው፣ ችግር የለም። መልስላለሁ። የኖህ ዘመን አደጋ ነው። ይሄ መልስልኝ። አንተው መልስልኝ መጀመሪያ። የኖህ ዘመን አደጋ ነው ወይ? ይሄ መልስልኝ አልኩ። ይኸው መልሱ። አህያው በየትኛው ጥፋቱ ነው የታዘበት? የኖህ ዘመን አደጋ ነው ወይ? ለምን አንተ አትመልስም? ቀድመህ መጀመሪያ ነገርኩህ እኮ። ፈጣሪን በሚፈርደው ፍርድ እንዴት ለምን ብለህ መጠየቅ እንደማትችል የኖህ ዘመንን ምሳሌ አድርጌ እየሰጠውክ ነው። አህያው ወንጀል ነበረበት ነው። አህያም ጠፍቷል፣ ህፃናትም ጠፍተዋል፣ ዝንጀሮም አራዊት ሁሉ በዛ ውሃ ጠፍቷል። ለሱ ማስረጃ ታመጣለህ። ለሱ ማስረጃ ታመጣለህ። ይሄ አህያው ጥፋት ነበረበት ነው። ቁርአን ላይ ይናገራል። ሁለት አስገባ ወንድና ሴት ብሎት ሌላ ሁሉ እንደጠፋ ቁርአን ይናገራል። አህያው ጥፋት አለበት? ብሩክ መልስልኝ።
ፍርድ ነው እኮ አልኩህ። ይሄ ፈጣሪ ፍርድ ነው። ምንድን ነው አብዱሌ በጣም እንትን አልክ። የሊጡን ጉዳይ አትርሳ እና እኔ ያው ሌሎቻችሁም መልካም አላህ በመጽሐፍ ቅዱስ ውስጥ አለን ኤግዚስት አድርጎ ያውቃል። በመጽሐፍ ቅዱስ ውስጥ መሐመድን በመጽሐፍ ቅዱስ ውስጥ ፈልገን እናገኘዋለን ካሉን እስቲ አላህን ደግሞ በዛው ፈልገው ቢነግሩን ባይ ነኝ። አላህ ያለበት የሚያገኙት አለ፣ ግን የሚያገኙት አላህ አይሆንላቸውም። ትንሽ በዚህ ዘመን አይሆንላቸውም። በድሮ ዘመን ግን ድንጋይ እየሰጠው ምናምን እንዳለ መጽሐፍ ቅዱስን ታሪክ መቼስ ወስዳችሁ ቁርአን ውስጥ አጨምሩትም። እስቲ አላህን በመጽሐፍ ቅዱስ ውስጥ ፈልጉና አሳዩን። የቱ ጋር ነው ያለው? አላህን ስጠይቃቸው ሙሐመድን ጠይቀን አላህን ስጡኝ ካልካቸው ግራ ይጋባሉ። እንደው ዛሬ ቅድም የሰማሁት ቪዲዮ እና አላህ አንድ እግር ነው ያለው ይላልና አላህ አንድ እግር ካለው እንደ ብሎ ነው የሚሄደው። እንደ ብሎ ነው የሚሄደው። አንድ እግር ነው ያለው ይላል። አዎ እንደዛ የሚል ያለው እና አለ አዲስ ላይ ነው ወጣ። አላህ አንድ እግር ነው ያለው፣ ሁለት እጅ ነው ያለው። አንድ እግር ካለው እንደ ብሎ ነው የሚሄደው የሚል ሰዎች ጥያቄ አለው። አላየውም እስከዛ ድረስ አንድ እግር አለው ይላል። ወገኑ አላ ቪዲዮም አለኝ። ምናልባት አንድ እግር ነው የሚል እኔ እስካሁን አላየውም። አለ እልክልሃለሁ፣ ስክሪንሾት አድርጌዋለሁ፣ እልክልሃለሁ። ወይ እጄላ ፈልጌው ልምጣ፣ ወይ ፈልጌው ልምጣ ይቻላል። አንድ እግር አለው የሚል ካለ አንድ እግር አላየውም እስካሁን። ሙስሊሞች ግቡና ሙሐመድን ዛሬ መጽሐፍ ቅዱስ ላይ ነው። ሙሐመድን በመጽሐፍ ቅዱስ በዛውም ደግሞ አላህ አይወልድም አይዋለድም የሚለውን ከመጽሐፍ ቅዱስ ላይ ከቁርአን ላይ ራሱ ይሰጠዋል። እሱ ይሄንን ቃል ማነው ከየት አምጥተው ይሄ አሁን የተናገርከውን ቃል ከቁርአን ላይ ራሱ እኮ አያገኙትም። ቁርአን ላይ የለም። እሱንም ሰጣቸዋለሁ የሚል ካለ መግባት ይችላል። ሲያድሮ ግን በጣም አዝኛለሁ። ባይዘው እንዴት ነው መሐመድን የሚያክል ነብይ መጽሐፍ ቅዱስ ላይ ያጣኸው? ተጽፏል እኮ ብዙ ቦታ። እኔን ነው? አዎ። እንዴት ይጠፋል? አሁን የምሩን እኮ ነው የሚጠይቀው። ዘዳግም ላይ ትንሽ ምዕራፉን ነው የሳትከው እንጂ አለ እኮ ዘዳግም ላይ ትንሽ የማያሟላቸው ነገሮች ነው። ምዕራፉን ነው የሳትከው አንተ 18 አልክ እንጂ 13 ላይ አለ ባያሟላ። ያው ትንሽ ክፈተው ማላሳየ እያነበብኩ እዛ ላይ አለ። 18 ነው ያለው 13 ኦኬ። እቺ 8 እንደዚህ የምትለዋን ጠፋ አድርጌ 3 ላድርገው። አዎ ትንሽ ምንድነው ማለት እንትን ነው ራእይና ትንሽ ህልም ነው የሚጎለው እንጂ ህልም እንኳን ጎበዝ ነው አለው የራሱ ነው እንጂ ህልም እንኳን ያልማል። ራእይ ነው የሌለው። 13 ምን ይላል? ከአንድ ጀምሮ አንብቡ። በመካከልህም ነቢይ ወይም ህልም አላሚ ቢነሳ እንዴ ህልምማ ያልማል። አንተ ምን ሆነ? ህልም ያልማል። ትንሽ ራእይዋ ናት የምትጎለው እና ተአምራቷን። በመካከልህ ነቢይ ወይም ህልም አላሚ ቢነሳ ምልክት ተአምራትን ቢሰጥ እንደነገረህም ምልክቱን ተአምራቱ ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸው ቢልህ አምላካችሁ እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ ትወድዱት እንደሆነ ታውቁ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያን ህልም አላሚ አትስሙት።
አምላካችሁ እሺ። ታዲያ እኮ እዚህ ጋር አትስሙት ነው እኮ። እኛ ግን እኮ በጣም እየሰማ ነው እኮ። ስንት ችግር ውስጥ ገባን ሰምተ ነው። መስማት ቀላል ነው። ኧረ ተው ቀጥል፣ ተው ቀጥሎ ተው። የእግዚአብሔር ቃል ላይ አምላካችሁ እግዚአብሔርን ተከተሉ፣ እርሱም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ። አምላክ እግዚአብሔር ትሄድበት ዘንድ ካዘዘህ መንገድ ሊያወጣህ ከግብፅ ምድር ካወጣችሁ ከባርነት ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሯልና ያ ነቢይ ወይም ያ ሕልም አላሚ ይገደል፣ እንዲሁም ተፈጸመበት እንኳን ይገደል፣ እንዲሁም ክፉውን ነገር ከመካከላችሁ አርቁ ይላል። አንተ ያቺ ሴትዮ ይሄ ነገር አንብባ ነው እንደ ያን ያደረገችው? አይሁዳዊ አይደለች እንዴ? ይገባታል እኮ። አንተ ደህና ነገር ነው ዛሬ ያገኘሁት። እሺ ይሄንን ጌታ ነው ስጠው ብሎ የሰጠክ። እሺ ያዮሳል ነው ያዮሳል። ሌላ አንደኛው ዮሐንስ ምዕራፍ 4 ላይ አይደል? ያዮሳልን እና አውራ ውስጥ ጥያቄ ነበረኝ። እሺ ኢየሱስ ማለት ነው እየሰማኸኝ ነው? ርዕስ አይታየም ብራዘር? ርዕስ ላይ እንዴት ነህ? አሰልጥነን ራሱ እኮ አልቻልንም እኮ። ከእናንተ የሚገርመኝ ርዕስ ማስቀመጥ እኮ ነው። ከላይ እኮ አለ ምን እናድርግ? ርዕስ አስቀምጠን ራሱ አልቻልንም። ከድሮ አናት ላይ ጥያቄ አስመልስ ማለት ነው። ከድሮ አናት ላይ ተንጠለጠለው ነገር ምን ይላል? አይደለም ጥያቄ አትመልሱ ወይስ ትመልሳላችሁ? ይሄን ንገሩኝ፣ እወጣላችኋለሁ። በቃ እኔ ላንተ ማለት ነው። ደግሞ ቆይ እኔ ላንተ ስል ጥያቄን እቀበላለሁ ደስ እያለኝ፣ ግን ከድሮ አናት ላይ ያለውን ክፍል ግን እስቲ መጀመሪያ የሚነበብ ከሆነ አንብብልን። ኦሮምኛ ላድርግልን ወይ በምንኛ ልጻፍልኝ? ቶ እኔ እናንተን የጻፋችሁን አልፈልግም እኮ። አይ በምን ልጻፍልህ? ይሄን ማስታወቂያ ይሄ እኮ ያላችሁ እኮ አይቻለሁ። ምንድነው የሚለው? መሐመድ በመጽሐፍ ቅዱስ አለ ይላል። ከዛ ምን አለ ከሚለው ፊት ለፊት ምን አለ? ጥያቄ ምልክት። ታዲያ አሁን ጥያቄ ምልክት ርዕስ በመጽሐፍ ቅዱስ መሐመድ አለ ወይ ተብሎ ተጠይቆ አንድ ሙስሊም ሲገባ ጥያቄ አለኝ ማለት አለበት? እናንተ ደግሞ እሱ የጠየቀውን መመለስ ግዴታ የለባችሁም ማለት ነው። ለሰው ጥያቄ ሆኖ እኮ እናንተ መመለስ አለባችሁ። አለበት ወይ ነው ያልኩህ። እኔ አሁን ርዕስ ይዞ ሰው ገብቶ ከይቅርታ ጋር ማለት ነው ልንገርህ፣ ከይቅርታ ጋር ልጠይቃችሁ። እሺ ጠይቅ። ኢየሱስ ማለት ነው ክርስትናን ተከተሉ ያለበት ቦታ አሳየኝማ፣ ከነ መስረጃ ማለት ነው። ክርስትና ማለት ሃይማኖቱ ምን ማለት ነው? አይ አሁን ጥያቄን አትቀይራ። ኢየሱስ ክርስትናን ተከተሉ ያለበት ቦታ ማስረጃ ስጠኝ አይደል ያልከኝ? አዎ ክርስትናን ያለው እኮ ክርስትናን ተከተሉ ብሎ ያለበትን ማስረጃ ስጠኝ አልክ አይደለ? አዎ ክርስትና ማለት ምን ማለት ነው አልኩህ እኔ መጀመሪያ ሲጀምር። አዎ ክርስትና ማለት ምን ማለት ነው ትርጉሙ? ጥያቄ የቱ ነው? ክርስትና ማለት ነው ትርጉሙ ነው ጥያቄ ወይስ ኢየሱስ ክርስትናን ተከተሉ ያለበትን ቦታ ነው ጥያቄ? በቃ በጭሩ ልንገርህ፣ ክርስትናን ብሎ ከሁለት አንዱ የሃይማኖትን ስም ጠርቶ ማለት ነው። የትኛውን ሃይማኖት? ክርስትናን እኮ ክርስትና ማለት አሁን ክርስትናን ተከተሉ ብሎ አውቀቃል። ምንም እኮ ችግር የለውም። ክርስትናን ተከተሉ ብሎ ማለት መጀመሪያ እንዲህ ብሏል ወይ ከማለት በፊት ክርስትና ማለት ምን ማለት እንደሆነ ታውቃለህ ወይ አልኩህ። ምን ማለት ነው ክርስትና ማለት?
ልንገርህ እየሰማው ነው። አብዱሬታች ክርስቲያን ማለት እንጨት አምላኪ ማለት ነው ይላል። ችግር የለውም። ለሱም ማስረጃ ካለ ያምጣ። አይ ጋሽ መሐመድ እኮ በእንጨት ካባውን ይነካና እንጨቱን ይስም ነበር። ስለዚህ እንጨት አምላኪ ነው ማለት ነው። ሙስሊሞች ግን ቢቀርባችሁ አይሻልም? ተው፣ የምሬን ቢቀርባችሁ ይሻላል። ለምን መሰላችሁ? ይሄ ትውልድ ጭንቅ የሆነ ትውልድ ነው። ታጥቀን እኮ ነው ችግሩ እኮ ታጥቀን ድንጋይ የሚስም ከእንደገና እንጨት የሚስም ህፃን ልጅ የሚስም ሰው እኮ ነው። የያዩሰን ባትነካኩን ያዩሳሊ ነው ያዩሳሊ ያዩሳሊ አሁን የሰማህ ነው። ጠፋ እኮ ሄድክ። አቦ ኔትወርኩ ነው። ልጠይቅ እኮ አሁን ይኸውልህ አንተ ኢየሱስ ክርስቶስ ክርስትናን ተከተሉ ብሎ ያለበት ማስረጃ አይደል ያልከው? በጣም ቀላል ነው። ማስረጃ ስጡኝ አይደል ያልከው? አዎ ስጡኝ። አዎ ክርስቲያን ማለት ምን ማለት ነው? መጀመሪያ ታውቃለህ? ክርስቲያን ማለት ምን ማለት ነው? ንገረኝ እንጂ ጥያቄ እኮ ነው ያለኝ። እሺ ክርስቲያን ማለት ክርስቶስን የሚከተል ማለት ነው። እሺ እኔ ልንገርህ። እሺ አሁን ስለዚህ ምንድነው የምትነግረኝ? እስልምና አሁን በባይብል ውስጥ ማለት ነው። ስለ እስልምና አይደለም አሁን እየጠየቀኝ ያለው ስለ ክርስትና ነውና እኔ እስልምናን ትርጉም ልንገርህ። ለአንድ አምላክ መገዛት ነው ይላል። በአንድ አምላክ መገዛት ማለት አይደለም። ለአንዱ ተብሎ የተነገረው የትኛው ነው? ማን ነው? ለአንድ አምላክ ሳይሆን ለአንዱ ለዛኛው ለተጠቀመ ነው። ያ ነው አንዱ ተብሎ። ስለዚህ ለአላህ መገዛት ማለት ነው። አላህ ደግሞ እኛ እንደምናውቀው ከሆነ አላህ ማለት ደግሞ የቀድሞ አረቦች ያመልኩት የነበረ ጣዖት ነው። እዛ ውስጥ አትግባ። ጥያቄ ስጠይቅህ ስለማትመልስልን አሁን ክርስትና ውስጥ ብንቆይ ይሻላል። ለአንተው ነው። ስለዚህ አሁን ክርስቲያን ማለት ምን ማለት ነው ብያለሁ? ክርስቲያን ማለት ምን ማለት ነው አልኩህ? ክርስቲያን ማለት ክርስቶስ ማለት አልከኝ። አዎ። ስለዚህ መጽሐፍ ቅዱስ ወይ ደግሞ ክርስቶስ እኔን ተከተሉኝ ብሏል አላለም መጽሐፍ ቅዱስ ላይ? እሺ ልንገርህ፣ ኢየሱስ ክርስቶስ ማለት ነው ከራሴ አንዳች ነገር ማድረግ ብሏል አላለም? አይደለም፣ ከራሴ አንዳች ነገር ማድረግ። ሌላ ነገር ውስጥ አትግባ። ያዩሰን አሁን እድል ተሰጠን ከርዕስ ወጥተንልክ ሌላ ነገር ውስጥ አትግባ። ሌላ ነገር ውስጥ ስትገባ ራስህ ነው እንትን የምትለው። ይሄ እኮ ትርጉም አልሰጠኝም። ለዛ እኮ ነው ሌላ ነገር ውስጥ የምገባው። ማህናይም እስኪ ቀጥል ከሱ ጋር መጣ። እሺ ያዩሳሊ አዎ በደንብ እየሰማሁህ ነው። እሺ እየሰማኝ ከሆነ እኔ ልመልስልህ። ስማኝ። ጥያቄ ክርስቶስ ላይ ነው አይደለ? ይሰማል? ያዩሳሊ የት ሄድክ? ኔትወርክ ነው ወይ ተመልሰህ ትገባለህ? ያዩሳሊ እሺ ወይ ተመልሰህ ግባ። እኔ ላስወጣህና ተመልሰህ ግባ። አብዱሬ በተቻለ መጠን ተረጋግተህ ኮሜንት ብትጽፍና ብታወራ ጥሩ ነው። ማለት ለእያንዳንዱ የመልስ ምት ስለምሰጥህ በተቻለ መጠን ስላቅህን አቁመህ ጥያቄ ካለ ገብተህ ጠይቅ። መሐመድ ላይ ጥያቄ ያለን የመሐመድን ጥያቄ ደግሞ ተቀበል። መሐመድ በመጽሐፍ ቅዱስ ውስጥ ተጠቅሷል እያልን ነው። መጽሐፍ ቅዱስ ላይ መሐመድ ተጠቅሷል ብዬ አምናለሁ። ትንሽ የተጠቀሰበት ቦታ ነው ሚስ ያደረጋችሁት እንጂ ተጠቅሷል፣ በመጽሐፍ ቅዱስ ውስጥ አለ።
በደንብ እናሳያችኋለን መጽሐፍ የት የት እንዳለ። አንዴ ነቢያቸው መሐመድ ቀላል ተጠቅሷል መሰላችሁ እንዴ? በመጽሐፍ ቅዱስ ውስጥ አለ፣ ስላላያችሁት ነው እንጂ። ዘሙዬ እንዴት ሰላም ላንቺ ይሁን። እናንተ ሌሎቻችሁ ኧረ አውሩ፣ ሰላም በሉን፣ ሰላም በሉን። በእውነት ዘሙ ደግሞ ፍንጭ ትሰጫለሽ እኮ። ችግሩ ይሄ ነው እኮ። ወንድሞች እንዴት ናችሁ? ደህና ናችሁ ወይ? እህቶችንም ሰላም። ማነው ግን ያስገባት? እሷን ራስህ እኮ ነህ። እኔ አላስገባሁሽም። ጌታን ተስቤ ነው። እንዴት ናችሁ? ደህና ናችሁ ወይ? ናፍቃችሁኛል። ስላገኘኋችሁ ደስ ብሎኛል። ምናልባት ላግዛቸው ብዬ እኮ ነው እና መሐመድ ተጠቅሷል፣ ግን የተጠቀሰበት ቦታ ነው ትንሽ እንትን የማይዋጥላቸው አሳሽ ተብሎ ስለተጠቀሰ። ቀጥሉ። ከዲሮ ሰላም ነህ? እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ሳሂ ዘሙዬ፣ ማህነም እና ሁላችሁም ሌሎቻችሁም። እኔ ትንሽ ነገር አንድ ነገር አስቆኝ ማለት ነው። አንዱ ሙስሊም አሁን በአለም ቤት ገብቶ ማለት ነው አይሻን ነቢያቸው ሲያገባ 24 ዓመቷ ነው። ሰዎችን በሳግ ያስጨረሰውን ለመናገር ማለት ነው። በነገራችን ላይ የነዚህ ቁርአኒስቶች አሉ አይደለ? ሐዲስን አንቀበልም የሚሉ ቁርአኒስቶች በጣም እየረዷቸው ነው እነሱ አይደለም። ደግሞ መረጃ አቅርብ ሲባል ምን የምናገረው ነገር የለም፣ ይጮሃል። በቃ 24 ዓመት ነው። ቶሚ ግን ግፈኛ ነው በእውነት። አይሻ እንዴት አታድግም? ታድጋለች። 24 ደርሳ ይሆናል እስከ መቼ 9 ላይ ትቆማለች? በቅድሙ ሳቅራሱ ወዲያ ሙኝ ርብቃ አድጋ የለ እንዴ? በእስልምና ቤት እኮ ርብቃ በ1 ዓመት ውስጥ ነው በ2 ዓመት ውስጥ አድጋለች። ከ3 ዓመት ወደ 6 ዓመት ላኪፎካን ማይናም ላኪፎካን ብዬ ሴቭ አደረኳትን እምባይን እኮ በሳቄ ዛሬ ጨረስኩኝ። ኧረ ገና ብዙ እንሰማለን። ግን እዚህ አያት እያለች ሌላ ነገር ባናወራ አያትን ብታናግሯት ባይ ነኝ። አናግራት። ኤምዲኤች ሀያት ኤምዲኤች ሰላም ናችሁ? እንዴት ነህ? ደህና ነህ? ግን በሰላም ነው? በሴት ስመጣብን የወንድ ድምፅ ስንሰማ የእህቴ ነው። አብሽ በራስህ ብትመጣ ጥሩ ነበረ። እኛ የሴት ድምፅ ሰምተን እንደ ሴት ስናስተናግድ ቆይተን ከዛ ወንድ ሆነ ስትገኝ ጥሩ አይደለም። አጋጣሚ ሳልፍ ስላየኋችሁ ነው እና ጥያቄ ጠይቁ ስትሉ ጥያቄ ስለነበረ ለመጠየቅ ጥያቄ ጠይቁ ብለህ ነው? ቅድም ለነበረው ልጅ ስለ ክርስትና ጠይቀ ሲለው ነበር እና ባለውስጡ አሁን ለሱ ደውል የሰጠ ነው ከርዕሱ ወጥተን አሁን አንተ ለጥያቄው መልስ መልስ። መጽሐፍ ቅዱስ ውስጥ ሙሐመድ ተጠቅሷል ብለህ ታምናለህ? ለሙስሊሞች አይ በሱ ጉዳይ ላይ ነው እና ያዩዋችሁ ጥያቄ ካለ ስላልከኝ ታምናለህ ወይ? መጽሐፍ ቅዱስ አንባቢ አይደለም ኮምብራ የምትጠይቀኝ። በቃ አይ ከድሮ ምን አለ መሰለህ? አይ ኖ ማህናይ ነው ለመሰለ ሁልጊዜ አውቀው ስለሆነ እንደዛ የሚያደርጉት። እኔ እንደዛ አይነት እድል ሰጣ ማልፈልገው ለዛ አሁን ስላልሰሙ አይደለም፣ በደንብ ስንሰማ ለዛ ነው። እኔ ሲገቡም ይሁን ርዕሱ ላይ ካላወጡ ቢወጡ ይሻላል። የሚመጡት በዚህ አጀንዳ እንደዛም እንዲያደርጉ ስለሆነ የሚላኩት በምንም ታምር ጥያቄ ጠይቁ ስንላቸው መተው ይጠይቁ እንጂ ርዕስ ጽፈን ከሰጠናቸው ለዛ ነው። በቁርአን ላይ ተጠቅስ ምን ይላል? አህመድ የሚባል ነብይ ብሎ ስለሚጠቅስ እሱን ክፍል ከየት እንዴት አድርጎ ነው የሚረዳው የሚለው ሊጠይቀው ነበር። አህመድ የሚባል ነብይ እንደሚነሳ ተጠቅሻለሁ የሆነ በቃ ጥያቄ ልጠይቅና ብሎ ስለማበላሸት ብቻ ነው የሚገቡት። ፎከስ በቃ አላማ ብለው ለዛ ነው የሚገቡት እንጂ ስላልሰሙ አይደለም። ታች ብለው ሰምተው ምን ብለው ከዛ አሁን ረጅም ንግግር ብንናገር አንተ 10 ደቂቃ ተናግረህ
በሁለት ሰከንድ ውስጥ የተናገርካትን ቃል ብቻ ሰምቶ የሚገባ ሰው አለ። አንተ እኮ ያወራው ረጅም 10 ደቂቃ አውርተህ አሰማህም ያወራውን ምን ብዬ ነው እስቲ ያንን ቃል የተናገርኩት ትሉ አይነግርህ። ያቺ ግን በሁለት ሰከንድ ውስጥ የተናገርካትን አንዷን ቃል እሷም እዚህ ያደረግና የቱ ጋር ይልሃል መጥቶ ማለት። ስለዚህ ለእነዚህ ድል መስጠት የለ በቃ ራሳችንን ይዘን እንቀጥል። የሚያዋጣው እንደዛ ስለሆነ በቃ አልችልም ካለ ታች ውረድ፣ ቁጭ ብሎ መስማት መብቱ ነው። እንደዛ ማድረግ ጥሩ ነው ብዬ አምናለሁ። አይነግሩም። አሁን ብጠይቀው አይነግርህም። የገባው የራሱን ሀሳብ ብቻ ነው። እንደዛ ይሻላል። እነሱ እድል ከተሰጣቸው አሁን ከርዕስ ከወጣን አንመለስም ወደ ርዕሳችን። መጽሐፍ ቅዱስ አንባቢ አይደለውም ማለት ታዲያ ከየት አንብቦ ሊጠይቅ መጥቶ ነው? ውሸቱን ነው። ከዚህ ለማምለጥ ብቻ ነው። ጥያቄማ እኮ ለጥያቄ የሚሆን እኮ ያነባሉ። ጥቅሱን ያነባሉ። መጽሐፉን ሙሉን ማንበብ ነው የማይፈልጉት እንጂ እንዴ እሱንማ እኮ አሸክሙ አይደል እንዴ? ባይዘው መስጊድ ውስጥ እኮ ቁርአንን ልክ ለማድረግ መጽሐፍ ቅዱስ ጠቅሰው መጽሐፍ ቅዱስ ውሸት ስለሆነ ነው ቁርአን ልክ ያስተምረው ማሄኒ ብለው የሚያስተምሩ። ወይ የጀመርከውን ጨርስልኝ። እሺ ኔትወርክ አስወጥቶኝ ነው። እሺ ስለ ክርስትና እየጠየክ ነው፣ ስለ ኢየሱስና ስለ ክርስቲያን። ኢየሱስ ክርስቲያን ክርስትናን ተቀበሉ ወይም ክርስትናን ተከተሉ ብለዋል ወይ ብለህ ጠየቅ አይደል? ስለዚህ ሰማኝ አሁን ልመልስልህ። እና ምን መጽሐፍ ቅዱስ የሚያስተምረን ክርስቲያን ማለት የክርስቶስ ተከታይ ወይም ክርስቶሳውያን ማለት ነው። ስለዚህ ኢየሱስ ያስተማረው እኔን ተከተሉ እኔን ተቀበሉ ብሎ እንጂ ክርስቲያን የሚባል የሆነ ሃይማኖት አለ እሱን ተቀበሉ አይደለም ያለው። እኔን ተቀበሉ እኔን ተከተሉ ነው ያለው። ስለዚህ እሱን የሚቀበሉ እሱን የሚከተሉ ምን ይባላሉ? የክርስቶስ ተከታይ ክርስቲያን ይባላሉ። ስለዚህ ኢየሱስ ተከተሉ ያለው እኔን ራሴን ተከተሉ ነው ያለው ኢየሱስ። እኔን ተቀበሉ ነው ያለው። ስለዚህ ኢየሱስን የሚቀበል ኢየሱስን የሚከተል ምን ይባላል? እሺ ያው ልጠይቅ። እሺ ሄደ ጥቅሱማ እኮ እንዴት ታደላችሁ በእውነት። ኧረ በኢየሱስ ኧረ መጽሐፉን አንብቡት። ሌላው ቢቀር እስቲ ለመጠየቅ እንኳን አንብቡት። ለመጠየቅ እንኳን አንድ ጥቅስ አይነበብም። ጫላ ምን ይለኛል? ማስረጃ ካለ በማስረጃ አውራ ይላል። ምንድነው ማስረጃ? ኢየሱስ እኔን ተከተሉኝ ወይም ደግሞ እኔን ተቀበሉ ማለቱ ነው። እንግዲህ ምኑን ጠቅሰን ምኑን እንተዋዋለን? ዮሐንስ ወንጌል እንዳለ የሚያወራው ማቴዎስ አይ ቲንክ ሉቃስ 9:23 አይ ቲንክ ካልተሳሳትኩ በኋላ ሊመጣ የሚወድ ቢኖር ይላል። በኋላ እንድንመጣ ይነግረናል። ከዛ በኋላ ደግሞ ልጁ በወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። ስለዚህ ኢየሱስ ክርስቶስን እንድንመስል ኢየሱስ ክርስቶስን እንድንከተል እንደወሰነብን እግዚአብሔር አብ የሚያውቀው በልጁ በኩል የሚመጡትን እንደሆነ ልጁ ያለው ሕይወት አለው እንደሚል ኧረ ስንቱን ጠቅሰን ስንቱን እንተዋዋለን። ምን እንዳለ መጽሐፉ የሚያወራው ስለ ኢየሱስ ብቻ አይደል? ልንገርህ። እሺ አሁን በባይብል ውስጥ ማለት ነው ለእግዚአብሔር መገዛት እስላም ማለት ነው ይላል። ኢየሱስ ግን ለእግዚአብሔር ተገዙ ሲል ነበር። አሁን እሱ እስላም ነው ማለት እኮ ነው ይሄ ማለት። እስቲ አሁን ያወራውን ጥቅስ ከመጽሐፍ ቅዱስ ትነግረኛለህ? ለእግዚአብሔር መገዛት እስላም ማለት ነው የሚለው። ኧረ ተው ላሳይህ። ለእግዚአብሔር መገዛት እስላም ማለት ነው። አዎ አስረዳኝ እስቲ ጥቅሱን ንገረኝ። ለእግዚአብሔር መገዛት እስላም ማለት ነው የሚለውን አሳየኝ። እሺ ስልክ በእጅህ ይዘሃል እንደ ሁለተኛ መጽሐፍ ቅዱስ መክፈት ችግር የለውም ንገረን። ስልክ ላይ ክሩም ላይ ባይብል ሀብ ምለው ላይ ግባማ።
አይ ባይብል ይጫወቱ። አው ግባ ከፍተህ ግባም አይነ ስልክ አልያዝኩምና ነው አይቼ ነው እኔ ባይብል አብነ ብታነበው ያለ መስራጃ አላወራም። እኔ አንድ ነገር ልንገር ያለ ማስረጃ እስቲ ጥቅሱን ስጠን። እኔ ባይብል አብ የለኝም መጽሐፉ ላይ ልክፈትልክ። እስቲ ክፈት ንገረኝ እስቲ ጥቅሱን። ኢና ሊላህ ልንገርህ በቃ ሊቭ ላይ ተመልሼ እገባለሁ አሳይሃለሁ። በቃ በ10 ደቂቃ ያዘልኝ ሳትገባም ያዩሰን አይደለም እኔ ሳትገባም እና አሁን ስጠኝ። ከእናንተ መጽሐፍ እንዴት አውቃለሁ? አስተርጉሜ በሄብሮ ነው የተጻፈው። ከዛ ሄብሮ ችግር የለውም። እኔ በስልክ ከሆነ የፈለገው እኔ በስልክ አወጣለታለሁ። የትኛው ክፍል ላይ ነው የፈለገው? ባይብል ሀብ ላይ ግቢ። አይ ምን ባይብል ሀብ ነው የሚሆነው? ባይብል ሀብ የለም። አንተ ከመጽሐፍ ቅዱስ ጥቀስ ስትባል ባይብል ሀብ ትላለህ? ባይብል ሀብ ማለት መጽሐፍ ቅዱስ ማለት አይደለም እንዴ? ይሄን ንገረኝማ። ያ ማለት ቆይ ሀብ ማለት ምን ማለት ነው? እና ዝም ብለህ ግባ። የእናንተ ያ ሁሉ ዝም ብሎ ለምን ይገባል? ዝም ብለህ ይገባል። እናንተ እኮ እንደዚህ ዝም ብላችሁ ገብታችሁ እኮ ነው የተነዳችሁት። ጥቅሱን ንገረኝ። እንዴት ይገባል? ጥቅሱን ንገረኝ። ምን ላይ ነው ያለው? ጥቅሱን ንገረኝ። ባይብል ላይ ግባ። በቃ እሷ ትክፈት። በቃ አሳይሃለሁ። በቃ ጥቅሱን ንገረኝ። ስንት ላይ ነው? እሺ ሌው ወይ መከራ አንተ ነህ ሁሉ ያመጣህብኝ እኮ ማህናይ ሁሱና ራስ ማን ሁሱ ነው አይንን የሚጫወትባችሁ። ባይዘው የሁሱ ጥያቄ ነው አውቀዋለሁ። ባይብል ሀብ ላይ የሚያነሳውን ጥያቄ ነው አውቀዋለሁ። በጣም ዝገት የሆነ ሰው እኮ ነው ባይዘው። አሁንማ እኮ ሙስሊሞች ራሱ ግራ ገባቸው። የሁሱ ነገር ለሙስሊሞች ራሱ ተፈጥሯል። ከየት እንደሚያመጣ መልሶቹ ግራ ገብቷቸዋል ሙስሊሞች። የመሐመድ እናትና አባት አየር ላይ ናቸው አለ እኮ። ጋነምም አይደሉም ተንጠልጥለው ነው ያለው አለ። እንደው ታድሎ ሙስሊሞች ራሱ ጥያቄ ተፈጥሮባቸዋል። ሌላ ሙስሊም ተፈጥሯል በሁሱ መንገድ። ሌላ ተጨንቆ እኮ ነው ልጁን ባይዘው ማህናይ። ምክንያቱም ሰቅለውታል። ስለዚህ መመለስ ግድ ነው ያለበት ይሄ ልጅ ሰላ አንጠለጠሉት። ስለዚህ መመለስ ግድ ስላለበት በቃ ምንም ከመቀባጠር ወደ ኋላ አይልም መቼም ማለት ነው። በነገ ባይዘው ጥሩ አይደለም እንደዚህ ሰው ልብ ላይ ስንቅል ማለት ጥሩ አይደለም። ብዙም ማላቃቸው ነገሮች አሉ። ለምሳሌ እኔ ብትጠየቅ ብዙም አልረዳቸው ማላቃቸው እኔ እንጃ። እስኪ በቃ አጥንቼ እነግርሃለሁ ብዬ ነው እኔ ማምነው እንደዚህ ነው። ግን በደንብ አጥንቼ እነግርሃለሁ እላለሁ እንጂ ዝም ብዬ በቃ ስለተጠየቅኩ ብቻ ዝም ብዬ አላወራም። ትክክል አይደለም። ይሄ በጣም ራስንም ማጥፋት ነው። እሺ ጥቅሱን ንገረን ያዩሳል። ስልኩን ክፈትማ። እኔ ስልኩን ክፈት። እኔ ባይብል ምን ያደርግልኛል? መጽሐፍ ቅዱስ እጄ ላይ አለ። ከፈለክ በሞባይል ማወጣልሃለሁ። የመጽሐፍ ቅዱስ ጥቅሱ ብቻ ነው መንገር ካንተ ደበቃቸው። በመጽሐፍ ቅዱስ ውስጥ መብራሪያውን አልተሰጠም። ይሄ መጽሐፍ ስለሆነ በደንብ በቃ ታችሁ ባይብል ሀብ ስክሪንሻት አድርጎ አስይዞት ወይኔ ጌታ ሆይ። ከባይብል ሀብ ላይ ምንድነው መሰለ ኮንሰፕቱ የሚለው ሙስሊሞች አንድ አምላክ የሚለውን በአረብ ሴንስ ሙስሊሞች እንደሚሉት ብሎ የሙስሊሞችን ሪፈር አድርጎ የሚናገረውን ክፍል ሲያብራራ የጻፈውን አምጥቶ ነው ባይዘው እና ስክሪንሻት አድርገው ይዘውን ይህን የሚታገሉት አሳዛኝ ነው። ባይሆን መሐመድን መጽሐፍ ቅዱስ ላይ ፈልጉልን። ወደ ርዕሱ ተመልሰናል። እባካችሁ ነብያችሁ እኔ ተጠቅሻለሁ ብሏል። መጽሐፋችሁ ላይ ተጠቅሻለሁ ብሏል። እኛም የተጠቀሰበትን ቦታ በአይን ጥቅሻ ነው ወይስ በመጽሐፉ ላይ ነው የተጠቀሰው የሚለውን ንገሩንና ብናነበው። እኛም ሰላም ናችሁ? እግዚአብሔር ይመስገን ሰላም ብያለሁ። አጎቴ አለን አማን ነው? እግዚአብሔር ይመስገን ሰላም። ሙስሊም ክርስቲያን? ሙስሊም ነኝ፣ እውነተኛ ሙስሊም። ሐሰተኞች አሉ ማለት ነው? አሉ። በተለይ
በተለይ እነዚህ እናንተ ጋር አንጻራዊ እንትን የሚሉታይ ወሃቢያ ነህ አህባሽ ነህ? ወሃቢ አይደለም፣ ትክክለኛ ሙስሊም ነኝ። አህባሽ ነህ ማለት ነው። አንተ እንኳን ጥሩ ሰው ነህ። ወሃቢያዎች ናቸው የከበዱን። አይ አህባሽ የሚባል እምነት እኮ የለም። እሱ የግሩፕ መጠሪያ ነው እንጂ እሱ እምነት አይደለም። ችግር የለም። በቃ ዋናው ወሃቢያ ለመሆነ ነው። በመጽሐፍ ቅዱስ ውስጥ ማምር ተጠቅሟል ብለህ ታምናለህ? በእናንተ መጽሐፍ ቅዱስ ነው? ምን ይጠቅመኛል? እሱ ይጠቀስ አይጠቀስ ለምን ዋጋ አለው ስለኔ? ከድሮ ይሄንን አህመድ የሚባል ነብይ የሚለውን ክፍል ታስታውሳለህ? አውጣልኝ እስቲ። ከምን መጽሐፍ ቅዱስ? ነገራችን ላይ እኔ አንጻራዊ አይደለሁም ያን ያህል ተረድቻለሁ ወንድም። አይ እኔ ቴስት ለመጠየቅ ቁርአኑ ላይ ስለሚናገር ያንን ቁርአን በምን ትፈታዋለህ ታዲያ? አንተ ምን ያደርግልኛል ተጠቀሰ ብለህ ካልክ ቁርአኑ እንደተጠቀሰ ይናገራል። መጽሐፍ ቅዱስ ላይ እንዳለ ነው። ስለዚህ እሱን በምን ትፈታዋለህ? ምን አገባኝ ብለህ ከጀመርክ። አይ ስልህ እኔ ማለት የፈለኩት አሁን እነዛ አንጻራዊያን ከናንተ የሚፈልጉት ዋናው ሙሉ ሐሳብ መጽሐፍ ቅዱስን ሳይሆን በቃ ለነሱ የሚጠቅማቸውና ለፖለቲካቸው ወይ ደግሞ እንትን ለማስለም የሚያስፈልጉት ብሎ የሚያምኑትን እሷን ብቻ እየያዙ ጥቅሱን የሚያስታውሰው ነገር ነው። ጥቅሱን አስታውሻለሁ ንገረኝ። ነገራችን ላይ እኔ አሁን የገባሁት ቅድም ልጁ ሲያናግራችሁ የነበረው ልጁ ማለት ነው ጌታን መገዛት ማለት ሙስሊም ማለት ነው የሚለው እዛ ንገረኝ ምናምን ስትሉት ነበር። እኔ ደግሞ ለዚህ ርዕስ ነው የገባሁት። አይ ምንድነው መሰለህ እሱ ሙስሊም የሚለው ሙስሊም እስልምና ምናምን የሚለው መጽሐፍ ቅዱስ ውስጥ ተጠቅሷል ብሎ ስላነሳ ከሱ ጋር እያይዘን የጠየቅነው ስለነበረ ነው እንጂ ሙስሊም የሚለውን ወይም እስላም የሚለውን ዴፊኒሽን ለመስጠት አልነበረም። አይ ቲንክ ዴፊኒሽኑን ሁለታችንም እናውቀው ይመስለኛል። እስላም ማለት መገዛት ማለት ነው አይደል? ፈጣሪን መገዛት ማለት ነው። ከዛ ሙስሊም ማለት ደግሞ ለአንዱ አምላክ የሚገዛ ወይም ደግሞ እስላም የተባለው የሚኖር ሰው ሙስሊም ይባላል። ዴፊኒሽን ላይ እንጣላም፣ ችግር የለም ተረድተን። ለዚህ ላይ እንጣላ ደግሞ ነገርኩህ እኮ ከነዛች ጎን ስላልሆንኩኝ ሌላ የምትለን ነገር አለ? ቆይ ከድሮ አወጣው አገኘው። እኔ እኮ ቤት አለመሆኑ ውጭ ነኝ ያለሁትና ጓደኞቼ ጋር ነው ዛሬ። ቆይ እሺ እኔ አገኘው እኔ የምለው ነገር እንደዚህ አሁን ከያዝነው ርዕስ እንደዚህ ከምንታረክ ይልቅ እሺ ሱራ 757 ላይ ያለው ጥቅስ ታየዋለህ። 157 ቁርአን ላይ ምን ሱራ ምን ይላል? ሱረቱ ነገር እስኪ ሱረቱል አራፍ ሱራ 7 ያ አገኘው። ቆይ ሊያነበው ሄደው ነው። አንተ ብታነብለት ጥሩ ነበረ ወይ በአረብ
እኔ ላንብብልና ሐሳቡን ነው ተመለስና እያወራ ከሆነ ወይ እያነበብኩ ከሆነም ስለማለት ነው። እሺ ለነዚያ ያንን በተውራትና በኢንጂል ተጽፎ የሚገኘውን ለምን ደርባችሁ ሙስሊም ታስገባላችሁ? ሙስሊም ደርባችሁ አታስገቡሽ። ይጽፉ አንዱ ሲጨርስ አንዱ ይግባ። አርፎ እኮ መቀመጥ አይችሉም። አሁን ገብቶ እያወራን ነው። ማውራት ለምን አስፈለገ? እሱ መረጋጋት አይችልም። እሺ አጎቴ እየሰማኸኝ ነው? እየሰማኸኝ ነው? ለእነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነው መልእክተኛ የሚከተሉ ሁሉ በእርግጥ ጽፍላችኋለሁ ብሎ ይላልና በኢንጂልና በተውራትና በኢንጂል ተጽፎ የሚገኘው የማያነብና የማያነብ ነብይ ተብሎ የተነገረው የቱ ጋር? በመጽሐፍ እንግዲህ በተውራትና በኢንጂል ተጽፏል እያለ እሺ ምን አለ መሰለህ፣ አሁን የኛ ቁርአን የወረደ በአረበኛ ነው አይደለ? ስለዚህ አንዳንድ ሌላ እንደዚህ ሙስሊም ነን እያሉ ማበላሸት የፈለጉትን ቃሉ መጨመር ባይችሉም ትርጉም ላይ እየቀየሩ በጣም ብዙ ነገር ያርጉበታል። ቁርአን እንኳን ማለት ነው አንድ ውስጥ ላይ ሙስሊም ነን እያሉ እንኳን ትርጉም በመቀየር እንደዛ ካልክ ችግር የለውም። እንደዛ ካልክ አረበኛውን ልክፈትልህና ትክክል ነው ትርጉሙ ትክክል አይደለም የሚለውን አንተ አይደለም እስኪ እኔ ያንተ አይደለም እንደዛ አይደለም ያለው እኔ ይቻላል። አሁን አንተ ያልከው ቁርአን ላይ እኮ ሊኖር ይችላል። እኔ የለም እያልኩ አይደለም። ታዲያኛ እኛውን እነሱ ስለሚያበላሹት ሰገር ሳይሆን አንተኑ ቀጥታ እየጠየቅን ነው። ቅድም መጽሐፍ ቅዱስ ላይ ያለ ታምናለህ ወይ ብለን ስንልክ ኖረ አልኖረን የምን አገባኝ ነገር ማለት ምን ያደርግልኛል ነገር ነው ያልከው። ምን ያደርግልኛል ደግሞ የምትለው ነገር አለ። ምክንያቱም ቀጥታ ቁርአንህ ላይ የተነገረ ነገር ነው። በዚህ አለ ተብሎ የተነገረ ነገር ምን ያደርግልኛል እንዴ? አይ ስልህ እንደዛ ምን ያደርግልኝ ማለት ያን ያህል ዕውቀት አሁን የኔ ደለ የፈለኩት ማራግጥልማ እውነተኛው አሁን እኛ ተውራትና ኢንጂል እንደዚህ ተጠቅሷል የተባለው እና እናንተ መጽሐፍ ቅዱስ ላይ ያዙት አይገናኝም። ምክንያቱም ብዙ ነገሮች ይላል። አሁን አይደለም እናንተ የያዛችሁት መጽሐፍ ቅዱስ ተውራትና ኢንጂል አይደለም ብለህ ስትል ተውራትና ኢንጂል አይደለም ማለት ነው። ለሱ ማረጋገጫ ጠይቃለሁ። ለምን ነው ማረጋገጫ የምጠይቀው? ተውራትና ኢንጂል ምንድናቸው? ተውራትና ኢንጂል ብሎ ሙሐመድ ሲናገረው የነበረው መጽሐፍ ያነበው የነበረ መጽሐፍ ሙሐመድ አንብቦታል አይደለም? ተውራትን አንብቧል አይደል? ኢንጂልም መሐመድ በነበረበት ሰዓት ኢንጂልም አለ አይደለም? እነዚህ መጽሐፍቶች የማ መጽሐፍቶች ናቸው እልሃለሁ። የአላህ መጽሐፍቶች መሆኑን ቁርአን ያስረግጦ ይናገራል። አላህ ያወረዳቸው መጽሐፍቶች እንደሆኑ ይናገራል። ስለዚህ የአላህ ቃል ደግሞ ምንም ይል አይደለም፣ የሚጠፋ የሚሻር አይደለም። ስለዚህ ሙሐመድ በዚህ መጽሐፍ እንኳን ሲጠቀም ነበረ። ስለዚህ ይሄ መጽሐፍ ቅዱስ አይደለም ካልከኝ ይሄንን መጽሐፍ እጠይቅሃለሁ የት ነው ያለው ብዬ ማለት ጎበዝ። አሁን ምን አለ መሰለህ አይደለም ልመልስልህ አስረዳኸኝ። አሁን እነሱ አሁን ተውራትና ኢንጂል በነቢዩላህ ሙሳና በኢሳ ወይም እናንተ ኢየሱስ ክርስቶስ በመልእክት በእነሱ ሁለት ነቢያቶች ወርዷል። ሁለቱም በእኛ ደግሞ ቁርአን ላይ ያስተማረን ምንድነው? አንድ ነቢይ አልፎ ሌላ ነቢይ ሲመጣ ተሻሽሎና ተስተካክሎ ያን የነበረውን አልፎ ሌላ አዲስ ይመጣል። ስለዚህ እንደዛ የሚል ማስረጃ ቆይሽ አሁን ያን ያህል ዕውቀት የለኝም። የሚገርምህ አሁን ያለ ተምሬው ያለው ችግሩ እኮ እሱ ነው። ልክ አሁን ኢንጂል ሲመጣ ተውራት ይሻራል። እንደገና ፉርቃን ሲመጣ እንግዲህ የመጽሐፍ ፉርቃን ነው ተብሎ ስለሚታመን ፉርቃን ሲመጣ ኢንጂል ይሻራል ብሎ የሚለውን ተሽሯል ለማለት ማለት ነው። እንግዲህ አይሰራም ለማለት ነው። ባይዘው ተሽሯል ማለት የለም ማለት አይደለም አይደል? የለም ማለት አይደለም። ተሽሯል ማለት የለም ማለት አይደለም፣ አለ። ስለዚህ ካለ እኛ አሁን ተሽሯል አልተሽሯል ውስጥ ራሱ መግባት አይጠበቅብንም። ለምክንያቱም መጽሐፉን ነው የምንፈልገው። ለምንድን ነው መጽሐፉን የምንፈልገው? ይህንን መጽሐፍ ለማጣራት እውነቱን መሆኑንና ያለ መሆኑን ይሄ አንቀጽ ለማጣራት። ለምን ይሄ መጽሐፍ ምን ይለናል? በእነዚህ ያንን እነርሱ ዘንድ በተውራትና በኢንጂል ተጽፎ የሚገኝ
የማይጽፍና የማያነብ ነብይ የሆነው መልእክተኛ የሚከተሉ ለሆኑት ይላል። እንግዲህ እዚህ መጽሐፍ ውስጥ እንደዚህ የሚል ነብይ አለ እያለ ነው። የማይጽፍና የማያነብ የተባለው ነብይ ማን ነው? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ የት ውስጥ አለ ተጽፎ ይገኛል የሚያገኙት እያለ ነው። የት ነው ተጽፎ የሚገኘው? በተውራትና በእንጂል እያለ ነው። ስለዚህ ተውራትና እንጂል መጽሐፍ ውስጥ ይሄ እውነት ለመሆን ተውራትና እንጂል ውስጥ መገኘት አለበት ሙሐመድ ማለት ነው። ሙሐመድ ተጽፎ መገኘት አለበት። ስለዚህ አንተ ይሄንን በተውራትና በእንጂል ልታሳየኝ ይገባል። ይሄ የፈጣሪ ቃል ነው ብዬ ልቀበል፣ ትክክል ነው ይሄ መረጃ ብዬ ልቀበል። አይስ እንኳን አሁን ተውራትና ያ መጽሐፉ እንዳለ ብዙም ይገኝ አይደለም። እሱ ቆይ ጠይቅላለሁ ነው ችግር የለውም። እንገናኛለን ሌላ ጊዜ አስረዳ ነገር አለ። አይ ለምን ቁርአን 1400 ምናምን አሁን እንደው ቁርአን ከወረደ ሙሐመድ ካወረደው ምናምን ዓመት አልፏል አይደል? ሙሐመድ ላይ ወረደ ከተባለ እና ታዲያ 1400 ምናምን ዓመት ከተሻገረ ቁርአን ይሄኛው አይሻገርም ብለህ እንዴት ታምናለህ? ይሄ መጽሐፍ ተጽፎ እንግዲህ በዛ ሰዓት ተጽፎ ተጠርዞ የተቀመጠ ነው። የሙሐመድ እንደውም አልተጻፈም። ሙሐመድ በነበረበት ዘመን ቁርአን አልተጻፈም አይደል? ስለዚህ ተጽፎ ተሰናድቶ ተጽፎ ሙሉ በሙሉ ተጽፎ የነበረው መጽሐፍ ጠፍቷል ብለህ እንደገና በዛ ሰዓት ተጽፎ ያልነበረ ለመጥፋት እድል ያለው ባይዘዌ ከኢንጂልና ከተውራት ይልቅ ቁርአን ነው የሙሐመድ ላይ የወረደው ፉርቃን ነው የመጥፋት እድል ያለው። ለምን ስትል ለምሳሌ ሲቃጠል እናየዋለን፣ እንደተቃጠለ ፍየል በላችሁ የሚል እናገኛለን። ሰዎች በአይምሯቸው ውስጥ ይዘውት ነበርና ከአይምሮ ውስጥ ሊጠፋ ይችላል። ረሳ ነው ብለው ያሉ ሰዎች በሐዲስ ውስጥ እናገኛለን። ምናምን ሊጠፋ የሚችል እድል ያለው እንደውም ከተውራትና ከኢንጂል ይልቅ ምን ነበረ? ፉርቃን ነው ሊጠፋ የሚችለው። ምክንያቱም ሙሉ በሙሉ የተጻፈ ስላልሆነ ማለት ነው በዛ ዘመን። ይሄ ግን ተውራትና ኢንጂል ተጽፎ ያለ ነው። ተጽፎ ያለ አዎ ተጽፎ ነው ያለ ነው። ስለዚህ እንደ ተውራትና እንደ ኢንጂል ቁርአን በሶስቱ ህግ ተገዙ የሚል ህግ ቢኖር ኖሮ ልክ እንደ ቁርአን ተውራትና ኢንጂልም አስፈላጊ ተብሎ ከትውልድ ይመጣ ነበር። እኛ እኮ ቁርአን የመጣበት ምክንያት ለምንድነው? ተውራትና ኢንጂል ያሉ ጽሁፎች ህጎች ስለኛ ማይጠቅሙና የተሻለ ቁርአን አስተካክሎ ስለመጣ አይደለም የጠየቅንህ። እሺ ማነው እሱን አይደለም የጠየቅንህ እኮ ደግሞ እኔ ጠፍቷል አልኩህ። አይ ይሄን የጠየቅንበት ምክንያት ከድሮ አጎቴ ምናምን እሱን ብዙ ባታስጨንቀው ባይን የቤት ስራ ይውሰድና ምናልባት ኔክስት ታይም ይሄንን የሚያብራራበት መንገድ ካለ ጠይቆ መጥቶ ቢያብራራለን ጥሩ ነው። እና ዙሮ የሚችለውን እየመለስኩለት ነው እንጂ እሱ ልክ ነህ። አዎ በቃ እንትን ቆለ ምናልባት ሐሳቡን በደንብ እንዲረዳው ለምሳሌ ይሄ መጽሐፍ ፉርቃን የሚባለው መጽሐፍ ስለማን ነው የሚናገር? ስለ ተውራትና ስለ ኢንጂል ሲናገር የተውራትና ኢንጂል ተጽፈው የነበሩ ሙሐመድ ያነባቸው የነበረ ይፈጸሙ የነበሩ መጽሐፍቶች ናቸው። ማለት ሙሐመድ ትክክል ናቸው ብሎ ያምንባቸው የነበረ በዚህ መጽሐፍ ይሄንን መጽሐፍ ባወረደው አምናለሁ ብሎ መጽሐፉን ያምንበት ነበር። ኢንጂልንም ቢሆን ስላመነበት ነው በዚያ መጽሐፍ ተጽፌያለሁ ብሎ ምን ያለው ያስቀመጠው። ምንን ኢንጂል አናምንበት እንኳን አልኩህም። እኔ ስለ እምነት አይደለም ያልኩት። አሁን ለምሳሌ እሱን መጽሐፍ ተውራትና ኢንጂል መጽሐፍ የለም አሁን ለማለት ሙስሊሞች አይችሉም። ለምን ይጠፋል? የለም እንኳን አልኩህም። የለም እንኳን አልኩህም። የለም አልከኝ አይደለም። እኔ የት እንዳለ እሱን ያህል አላቅም፣ እውቀቱ የለኝም በሰፊ ነው እንጂ ተውራትና ኢንጂል ትክክለኛ ተውራትና ኢንጂል ጎበዝ ያላወቁም። እንደዚህ ያልኩበት ምክንያቱም ቁርአን ላይ የተጠቀሱ ቃላቶች ስለዛ መጽሐፍ እንደዚህ የተባሉና እናንተ መጽሐፍ ቅዱስ ላይ ያለ ቃላቶች በጣም ብዙ የሚጋጭ ሐሳብ ስላለ ነው። ብራቮ አየክ። እሱ ነው እሱ ሐሳብ ነው። እኛ ቁርአኑ ትክክል አላወራም፣ ቁርአኑ የተሳሳተ ነው፣ ትክክለኛ የመጀመሪያ ተውራትም ይሁን ኢንጂል ላይ ያለው ሐሳብ አይደለም፣ እዚህ ላይ የተጻፈ የተነገረ ሐሳብ ስህተት ነው ይሄ። አንዳንዱን ኮርጆ አንዳንዱን ደግሞ የተሳሳተ መረዳት ይዞ ነው የጻፈው ይሄ መጽሐፍ የተጻፈው ብለን የምናምንበት ምክንያቱ አንዱ አሁን ያልከው ሐሳብ። ስለዚህ ለሁለታችን እኩል የሚያደርገን ደግሞ ምንድነው? ያ መጽሐፍ ትክክለኛው ሲገኝ ማለት ነው። እኛም የእናንተ ትክክል አይደለም እንላለን። መች ጠፋ? እኔ ጠፍቷል አልኩም እንጃ አለ።
መዲና ላይ እንዳለ እኔ ሰምቻለሁ። ቆይ አጣራና መጽሐፍ ቅዱስ አይደለም ለማለት እኮ የማያደርሰኝ። ለምሳሌ እኔ መጽሐፍ ቅዱስ ነው ስልህ አሁን የምጠቅስልህን መጽሐፍ በአማርኛ ብጠቅስልህም ተውራትንም ቢሆን ተውራት ተብሎ የሚታመነው የቀድሞ መጽሐፍቶች ከአዲስ ኪዳን በፊት የነበሩ ከኢንጂል በፊት የነበሩ መጽሐፍቶች የአምስቱም የሙሴ መጽሐፍት ይሁኑ የነቢያት መጽሐፍ ይሁኑ ከቀድሞ ጀምሮ እንደውም ሙሉ ያለነው ጽሑፍ አታመጣም። ሲገለበጥ ያሉ መጽሐፍቶች አሁንም እነዚሁ እኛ ጋር ያሉ መጽሐፍቶች ባለቤቶቹ ጋር አለ። መጽሐፍቱ የተሰጣቸው ሰው ወገኖች ጋር ትውልድ እየተሻገረ አለ። አዲስ ኪዳንም ቢሆን ደግሞ ከተጻፉ ጊዜ ጀምሮ የአዲስ ኪዳን መጽሐፍ ከተጻፉበት ጊዜ ጀምሮ ወንጌሎቹ ሙሉ መልእክቶቹ ሙሉ እንዳሉ እኛ ጋር እዚህ እኮ አሁን እኛ ጋር ያመጣ ነው ካሉበት ቦታ የተሻገረ ትውልድን የተሻገረ በትርጉም መጥቷል። ስለዚህ መጽሐፍ ቅዱስ ነው ብለን ስንል ከዛ ጋር ልዩነት ስለሌለው አይደለም ካለ ግን አንድ ሰው አይደለም ያለበትን ማስረጃ ሊያመጣ ይገባል ብዬ አምናለሁ። ትክክል ነህ። ስለዚህ ይሄ ላምጣት ደግሞ ጠይቅና ልክ እንዳለ ጓደኛህ እንዳለ በቃ ችግር የለውም አሳውቅሃለሁ ጠይቄ የት እንደሚገኝ ምናምን ለሚያውቁት እንትና ከዛ አለ ከተባለ የለም ከተባለ ደግሞ ለምንስ ልክ አንተ እንደነገርከኝ ለምን እንዳይኖር ይችላል እና ጠይቄ አሳውቅሃለሁ። ቴንክ ዩ ብራዘር። ሁለቱን ክፍሎች የያዛቸው ምናልባት እኛ ጥያቄ ብለን የምናነሳው ሱራ 757 እና ሱራ 61:6ን ሁለቱን ይዘ ጠይቅልን። እንዴት ነው ይሄ ነገር? ቁርአኑ እንደዚህ ይላልና እንዴት ይታያል? ምንድነው መልሱ የሚለውን ጠይቅልን። ቴንክ ዩ ብራዘር። አዎ በቃ እኔም እንደዚህ ነው የፈለኩት። አየህ ራሳችን እንደዛ ብንረዳዳ ወደ ሰላም እንመጣለን ማለት ነው። አለዚያ እነዚህ ኔጌቲቭ ሀሳቦች እያነሳ ወዳልሆነ የሚዳረሱት በነዛ በዋሃብዮችና ወይም ባላንዳ አላዋቂ ከዛ ይልቅ አሁን እንዳወራ ነው ቀስ ብለን ተፈላጊው ወደ አንድ ለመምጣት አይደለ ሃይማኖት ለመሻሻል አይደለ ተፈላጊው የኛ ግባችን አላማችን። ስለዚህ ወደ ስድብ ባንራወጥ የኔ አሁን እንድገባ ያደረገኝ ማለት ነው ረጋ ብለን አሁን እንዳወራ ነው ብናወራና ብንግባባ ለሀገራችን ተግባብተናል። አንተም ጥያቄ ሲኖር ትጠይቃለህ። ክርስትና ላይ ያለ ጥያቄ ካለ እኛም ደስ ብሎ እንቀበላለን። እኛም ደግሞ ቁርአን ላይ ጥያቄ ሲኖረን እንጠይቃለን። መልስ ካለ እንመልሳለን፣ ካልሆነ ደግሞ ጠይቀን እየመጣን እንረዳዳለን ማለት ነው። ቴንክ ዩ ብራዘር። እሺ አሁን አንድ ጥያቄ ይዤ መጥቻለሁ። በደሬ እንትን ላሳያችሁና ስሙኝ፣ አንድ ጥያቄ ልጠይቃችሁ። አሁን እግራችን ላይ እሱ የምከተል ሰው አይደለሁም። እኔ እሱ ጎን አይደለሁም። ግን የሆነ መጽሐፍ ቅዱስ እንደዚህ ያለ ሲል የሰማሁት ነገር አለ። ይሄ ነገር ለመራገጥ ደግሞ ከአማኞች መጠየቅ አለብኝ ከእናንተ ማለት እናንተ ስለሆናችሁ ባለቤቶች። ቴንክ ዩ። እሺ አሁን ምን አለ እሱ የሰማሁት ፈጣሪን መገዛት ማለት ቅድም ሰውየው ሲለው እንደነበረ ማለት ነው። ፈጣሪ መገዛት ማለት ሙስሊም መሆን ማለት ነው። ኢየሱስ ክርስቶስ ራሱ ፈጣሪን ሲገዛ ነበር የሚል አለና ወደ በኢብራይስጥኛ ነው ላይ የተጻፈው በመጽሐፍ ቅዱስ። ከዛ ወደ ኢብራይስጥኛ ብሎ በስልኩ ገባና አሁን ይሄ የሚያደርገው ወደ ሌላ ነገር እየገባ ምን ይችላል አላውቅም። እኔ ይሄን ማውቅ ከእናንተ ነው። ኢዮብ ላይ ያለና ምዕራፍ 22 ቁጥር 21 ላይ ብሎ አስገባና ከእንግሊዘኛ ወደ አማርኛ ቀይሮ ልክ እሱ እንዳለው ሆኖ አሳይቶኛል። ለሌሎች እንደዛ አድርጎ አሳይቷል ማለት ነው። ከዛ ፈጣሪ መገዛት ማለት ሙስሊም መሆን ነው እስላም መሆን ነው የሚለው። ከዛ ይሄን ነገር እናንተ ማጣርታችሁ ኢዮብ ላይ ያሳያችሁ ነገር ኢዮብ ላይ ያሳየው ነገር የተረጎመው በእንግሊዘኛ የተረጎመው ልክ እሱ እንዳለው ነው ያልከው ምንድነው የሚለው ኢዮብ ላይ ያለው? ኢዮብ ላይ የሚለው ፈጣሪን መገዛት ሙስሊም መሆን ነው ምትላት ቃሏ። እስቲ ቁጥር ጠቅሶን ስጠኝ። ኢዮብ ስም በነገራችን ላይ ይሄኔ እሱ ብሎ ሰምቻለሁና ከእናንተ ላረጋግጥ ብዬ ነው እንጂ ከዛ ቼክ ለማድረግ ማለት ነው። ምክንያቱም ከባለቤት ነው የሚቻለው። ኢዮብ ላይ ምዕራፍ 22 ቁጥር 21 እሺ ቀጥል። ፈጣሪን መገዛት ማለት
ወተህ ከሆነ እያነበብኩ እሺ 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 ምን ይላል? ፈጣሪን መገዛት ማለት ሙስሊም ማለት ነው ያለ? እንደዛ ይላል ብሎ ያሳይ በስልክ። እሺ እሱን ክፍል ቆየ ከባይብል ሀብ ላይ እኔ ስክሪንሻት አድርጌ ላምጣው። ጴጥሮስ ከዛ አንብብለት። እሺ እንግዲህ መጽሐፉ ይሄ ነው። ባይብል ሀብ አለ ከፍቻለሁ። እሺ ችግር የለውም እናነባዋለን። ባይብል ሀብ ማብራሪያ ነው አይደል ያለው? የሆነ አንዳንድ ሀሳብ የሚያብራራቱም አለ፣ ማብራሪያም አለው፣ ኖርማል ምንባቡም አለ። ግን መጽሐፉ ምንድነው የሚለው? ቀጥታ ቁጥር 22 ምንድነው የሚለው? ምዕራፍ 22 ቁጥር 21 ኢዮብ 22 ቁጥር 21 ምንድነው የሚለው? ቀጥታ ብለን ካየነው እንዲህ ነው የሚለው፣ አሁንም ከእርሱ ጋር ምን በል ተስማማ፣ ሰላምም ይኖርህ፣ በዚያም በጎነት ታገኛለህ። አሁንም ከማጋ ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነት ታገኛለህ ይላል። ከማጋ ነው ተስማማ የሚለው ብለን ካልን ደግሞ ከላይ ጀምሮ ማንበብ ይጠበቅብናል አይደለ? እግዚአብሔርም ከእኛ ዘንድ ራቀ፣ ሁሉንም የሚችል አምላክ ምንም ሊያደርገን ይችላል አሉት። ምን አሉት? እግዚአብሔር ከኛ ራቀ፣ ሁሉንም የሚችል አምላክ ምን ሊያደርገን ይችላል አሉት። ነገር ግን ቤታቸውን በመልካም ነገር ሞላ። እግዚአብሔር የኃጢአንን ምክር ከእኔ ዘንድ የራቀች ናት። ጻድቃን ያዩታል ማንን? እግዚአብሔርን። ደስታም ይላቸዋል፣ ንጹሐንም በንቀት ይስቅባቸዋል። በእውነት ሀብታቸው ጠፋ፣ የቀረውንስ እሳት በላች። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነት ታገኛለህ። ከአፉም ሕጉን ተቀበል፣ በልብህም ቃሉን አኑር ብሎ ከእግዚአብሔር ጋር ተስማማ። ከእርሱ ጋር ሲል ከእግዚአብሔር ጋር ተስማማ፣ ሰላምም ይኖርሃል፣ በዚያም በጎነትን ታገኛለህ ነው የሚለው ቃሉ ቀጥታ። እኔ ልቀጥልለት። የሚታይ ከሆነ እንደዚህ ይላል። እንደዚህ ይላል። በትልቁ አድርገው ራስህን። እንዴት ነበረ መሆነው? እሺ ጽሑፏን ከላይ ታደርጋታለህ pedro። እሺ አኳይንት ዮርሰልፍ የሚለውን ሃስኬን ይለዋል። አጎቴ እየሰማ እንደሆነ ተስፋ አደርጋለሁ። አዎ የሰማን ወንድሞች። ናው የሚለውን ና ይለዋል። ከዛ ዊዝ ሂም የሚለውን ኤሞ ይለውና ከዛ ኤንድ ቢ አት ፒስ ሰላምም ይሁንልህ የሚለው ኦሴልም የሚል ነው። ሙስሊም አይደለም የሚለው ኦሴልም ነው የሚለው። ዜር ባይ የሚለውን ያሳየና ዌልካም ቱ ዩ ጉድ ይላል። አሁን እዚህ ጋር ሙስሊም የሚል ይታያል። ሲናየው በቃ አስረዳኝ በደንብ አድርገህ አንተ። አሁን ኦሴልም ነው የሚለው 7999 ላይ ያለችዋን የምትለዋን ኦስሌም የሚለውን ፒስ የሚለውን ነው። ሰላም ይሁንልህ ወይም ሰላም ይኖርህ የሚለውን ሙስሊም ብሎ ፈታው። ሙስሊም ማለት መገዛት ማለት ነው፣ ሰላም ማለት አይደለም። ሙስሊም ማለት ሰላም ሳይሆን መገዛት ማለት ነው። እዚህ ጋር ግን ሰላም ይኑርህ የሚለው ኦስሌም ነው፣ ኦሴልም ነው የሚለው ሙስሊም አይደለም፣ ኦሴልም ነው የሚለው። ከዛ ይሄንን ቁጥር ብትነካው ኦሴልም ነው የሚለው። ይሄንን ቁጥር ብትነካው ምን ያደርጋል? ሙስሊሞች የሚጠቀሙበትን ነገር ያሳያል። ቆይ እስቲ እሱንም ካለ ምናልባት ከእንትን ካልኩ እንትን ብዬ አመጣዋለሁ።
ያው እንደዚህ በቃ እንደዚህ ነው መንገዱ መሄድ ያለበት። ያ አንዳንዱ እኮ ምን መሰለ አሁን እሱን ብቻ አይደለም። ለምሳሌ ምን ላይ ነው ከተሳሳቱ ይቅርታ መኃልየ ላይ ይሁን ጣፋጭ የሚል እንትን አለ። ስለዚህ የሙሐመድ ስም ነው ቢለው የሚተረጉሙት ማለት ነው። ለምሳሌ ያንን ቃል ቀጥታ በነዛ በቋንቋቸው ቢተረጉም ይሄ የድምፁን መመሳሰል ከትርጉሙ ጋር ነው የሚያገናኙት። ትርጉሙ ደግሞ ትርጉሙና የድምፁ መመሳሰሉ አይገናኝም። አሁን አንዳንድ ቋንቋዎች ላይ ድምፁ ልክ ያንን ቋንቋ ሊመስል ይችላል። ትርጉሙን ግን ስተረጉመው ሌላ ነው። ድምፁ ግን ስታወጣው ከዛኛው ቋንቋ ጋር ከዛኛው ንግግር ጋር አንድ አይነት ሊመስል ይችላል። የድምፁን መመሳሰል አግኝተው ሙሐመድ ነው ብለው የሚተረጉሙበት አተረጓሙ ማለት እንደዚህ አይነት ትርጉሞችን እያገናኙ ነው። ግን ትንሽ ጎርጎር ካረከው ልክ አሁን መተህ እንዳየው አይነት ካየኸው ምንም እዚህ የማይባሉ ነገሮች እንደሆነ ያስታውቃል። ታውቃቸዋል። እሱ ደግሞ ነገር ያለው ተውና እናንተ መጽሐፍ ቅዱስ ላይ እንትን እያሉ እኛ ላይ እንኳን አንድ ቃሉ ቁርአን ላይ ያለ ትርጉምን ወደ ሌላ በማድረግ ብዙ ግጭት እየተፈጠረ እንዳለና ነገር ነግሬሃለሁ። ስለዚህ ይሄን ነገር እንዳልኩ የሚረጋገጠው ከባለቤቱ ነው። እናንተም ደግሞ ልክ እንደዛው አሁን ስለ ቁርአን የሆነ ነገር ስትሰሙ ወይም ደግሞ አንዳንድ አንጻራውን ከናንተ እንደዚህ ነው ሲሉ እንደዚህ ተብሏል ብለህ ህዝቡን ከማነሳሳት ከማለት ይልቅ ትክክለኛ ቁርአኑ ቢጠየቅ። አሁን አብዛኞቹ አፕሊኬሽን ትርጓሜ ቁርአኖች በጠላትም በጥሩም ተተርጉመው ሊሆኑ ያልሆነ ቃላት ትርጉሞች ያላቸው ቁርአን ትራንስሌት ሊኖሩ ይችላሉ አሉ ሊኖሮች ብቻ አይደለም በጣም ብዙዎች ማለት ነው። ስለዚህ ከነሱ የተወሰደ ትርጉሙ እኛን ላይ ገልጸን ይችላል። እኛ ትክክለኛ ሙስሊሞችን ተረዳ። በዛ ትርጉም ሄደህ ቁርአን እንደዚህ ይላል ላለ ማለት በመሞከር ልክ አሁን አንተ ያን መጽሐፍ ቅዱስ እንደዚህ ብሎ አሳይቶ ከናንተ ስንገባ ግን ሌላም የተገኘው አይደለ? ግን እስቲ ለምሳሌ ስላነሳኸው ለምሳሌ እኛ በብዛት የምናደርገው እስከምናውቀው ድረስ እንደዛ አያደርጉም ተብሎ ከተነገረ ምናልባት ማስረጃ ካለ ያሳዩናል። ግን እኛ በብዙ መንገድ ስንጠይቅም ይሁን ደግሞ እንደዚህ ማለት ነው ብለን ስንል ልክ አሁን እንዳሉት አይነት አፈታት ፈተናል። ለምሳሌ ቁርአኑ ተፍሲሮች አሉት አይደለ? የፈቱት ዑለማዎች አሉ። ይሄ የቁርአን አንቀጽ እንዲህ ማለቱ ነው ብለን ስንፈታ በራሳችን አንተረጉሙም። በራሳችን ልንተረጉም የምንችለው እኮ አለ። ቀጥታ ቃል በቃል ልንተረጉም እሱን እንኳን ሄደን ተፍሲር ሳናረጋግጥ ሄደን ተፍሲሮቹ ዑለማዎቹ ቀድሞ ምሁሮች የሙስሊም ምሁሮች ምን ብለው ፈቱት ይሄን ነገር ብለን ሳናይ ምን አንልም፣ አንነጋገርም። አንዳንዶቹ ትርጉሞች ለምሳሌ የተለያየ ትርጉም ልናገኝ እንችላለን። በተለያየ አይነት መንገድ አንዱ ሌላ ትርጉም ሰጥቶ ሌላኛው ደግሞ ሌላ ትርጉም ሊሰጥ ይችላል። ያንን ሁሉ ነው እንናገር ይሄኛው ዑለማ እንደዚህ ብሏል፣ ኢብኑ አባስ እንደዚህ ብሏል፣ ጃላላይን እንደዚህ ብሏል፣ አልከትር እንደዚህ ብሏል ብለን ሐሳብ የምናቀርበውና ከዛ ጥያቄ ካለን ጥያቄውን የምናቀርበው በእንደዚህ አይነት መንገድ ነው። አብዛኛ በእስልምና ላይ የሚሰሩ ልጆች የሚሰሩት ክርስትና ሲሆኑ ሲጠይቁ ሐሳብም ሲሰነዝሩ ሐዲሱንም ቀጥታ ሄደው ሐዲሱ ምን ይላል የሚችሉ አሉ። ለምሳሌ ቁርአኑ ቀጥታ በአረበኛ የሚያውቁ ሰዎች አሉ። እነሱም እንደዛ ነው የሚጠይቁት ቀጥታ አንብበው ስለሆነ። አሁን እንደዛ መጠየቅና በራስ መተርጎም ትክክል አይደለም። አሁን ብዙ ሙስሊሞች በራሳቸው ነው የሚተረጉሙት በራሳቸው መጽሐፉን። እኔ አሁን ለምሳሌ ባይብል ለእኔ አሁን የሚያነቡት አንዳንዱ ትርጉም እኔ በእርግጥ አንብቤው አላውቅም፣ ለእኔ ማስረጃ አይሆንም። አንድ ሙስሊም ግን ለቁርአን አንቀጽ ተፍሲሩ ማስረጃው ነው። አንድ ሙስሊም ሐዲስ ማስረጃው ነው። የታሪክ መጽሐፍ ስለ መሐመድ ብናገርና የታሪክ መጽሐፍ ብጠቅስ ማስረጃው ነው። ሙስሊም ማስረጃ ሊቀበለው የሚገባ ማለት ነው። የማይቀበልበት መስፈርት ነገሮች ቢኖሩም ለምሳሌ ደኢፍ ነው ብሎ የሚጣል ሊኖር ይችላል። ደግሞ የማይቀበል ሀሳቦች ሊኖሩ ይችላሉ። እንደዛ ቢኖርም ግን ልክ እንደኔ ግን አለ እኔ ልቀበል የተገደልኩት መጽሐፍ ቅዱስን ግን ልረዳው ደግሞ የቀድሞ አባቶች እንዴት ፈቱት፣ የቀድሞ አባቶች እንዴት አስተማሩት የሚለውን ግን ደግሞ ሄጄ ቼክ ላደርግ እችላለሁ። እኔም ስለሚጠቅመኝ አንተም ቼክ ትክክል ነህ። እስልምና ግን ለዛ አይደለም። እኛ ደግሞ በብዛት የምናደርገው ሄደን ተፍሲር ነው ማነበው። ነው አንድ የቁርአን አንቀጽ አንብቤ ያንን የቁርአን አንቀጽ ለምሳሌ ይሄ አሁን የሰጠውህን በተለይ የ661 ቁጥር 6ን
አንቀጽ ተፍሲሮቹን ስናነብ ከስር አንደኛው ዑለማ ጥቅሶችን ሁሉ አስቀምጧል። አሁን ጥቅሶች ሁሉ አስቀምጦ መጽሐፍ ቅዱስ እዚህ ቦታ ላይ ተጠቅሷል ብሎ ማለት ነው። ላሳየክ ነው። እሱን ነው ያው ለምሳሌ ቀጥታ ሄጄ ስናገር የ61:6 ማናይም ካመጣ መክፈት ይችላል እስክትመጣ። አይ ከዚህ የተለየ ነገር የለውም። ሰላም ምንድነው? ሰላም ሻሎም አራማይክ እንኳን ሸሎሞ ነው የሚሉት። ሰላም የሚለውን ክፍል ሩት ወርዱ ወይም ኦሪጂናል ወርዱ እሱ እንደሆነ እዚህ ላይ ግን ሰላምን ይኑርህ የሚል ትርጉም እንዳለ ሰላም ይኑርህ የሚል ትርጉም እንዳለው ነው የሚያሳየው። ሶ ባይብል ሀብ ስለተባለና የሆነ ነገር ስለጠቀሰ ልክ ነው ማለት አይደለም። ምክንያቱም ሲጀመር ሙስሊም እንደማይል ቃሉ ነገር ኡሴልም እንደሚል እዛ ሻሎም የሚለው ደግሞ ሩት ወርዱ እንደሆነ መነሻው ሻሎም የሚል ነው። ሻሎም ደግሞ ዕብራይስጥኛ ሰላም ማለት ነው። መነሻው እሱ እንደሆነ እንጂ ቀጥታ እዚህ ጋር እንዳልተጠቀሰ የምናይበት ነው ማለት ነው። ሶ ፍለፊት እሱ ያው ሲዋሽ አይኑን በጨው አጥቦ ስለሆነ ምንም ማድረግ አይቻልም። እሺ በቃ እንደዚህ አሁን ደፍሬ ገብቼ እንደዚህ ግልጽ እንዳደረኩላችሁ ለሱም ደግሞ እንደዛ አሁን እሱ ጋር አውርቼ አላውቅም። ብዙም እንዳልኩ እሱ ጎን ስላልሆንኩኝ እንትን አለውም። ግን ብዙ ጊዜ ከእናንተ ጋር አንፃር እንደዚህ እንትን ሲያደርግ ይሄ እንደዚህ መጽሐፍ ቅዱስ ላይ አለ ብሎ ሲያቀርብ ትገቡና ልክ አሁን የገብቼ ይሄ እንደዚህ ነው እንደዚህ ላሳዩኝ እንዳልኳችሁ ለሱ ደግሞ እስኪ ያሳየን እኛ ያዝነው መጽሐፍ የሚለው ይሄ ነው አንተም ትሉ ያለ ይሄ ነው የትኛው ትክክል ይወቅ ተብሎስ ማትሞክሩ ማታናግሩት አይ ምንድነው መሰለ ያልተሞከረ ነገር የለም። ግን እዛ ቤት ስትሄድ የመጀመሪያ የምትደረገው ነገር ብሎክ ትደረጋለህ። ከዛ በኋላ ደግሞ ውይይት ጥሪ ሲጠራም አይመጣም፣ ከቤቱ አይወጣም። ተከቦ በራሱ ሰዎች በቤቱ ካልሆነ በስተቀር አያናግረንም። ለምንድነው ሚውት ማድረግ እንደዚህ ላይቭ ላይ እንጂ አኮ ሚውት ያደርጋል ወይ ብሎክ። እኛ እኮ የምንጠይቅ ሰዎች ስንሄድ ብሎክ እያደረገ ስላስቸገረን እንጂ ጥያቄማ በሻለን እኮ። ግን ምን ያደርጋል? ልክ እኔም እንደዛ ብሎክ እያደረገ ለምሳሌ ዛሬ ይሁን ትላንት ካሌቦ ራሱ ሄዶ ነበር መሰለኝ። ብሎክ ነው ሚውት አድርገው አስወረዱት። ማሜም ሄዶ ነበረ። ካሌብን ማሜም ሄዶ ነበር። ባይዘው ገና ሲጠይቅ ኮሜንት ላይ ሲጽፍ ነው አስገቡኝ ሲል ብሎክ የተደረገው። ሶ እኛ እንድንሄድ አይፈለግም። ባይዘው እሱም መምጣት እኛውን ምንድነው መሰለ በኮሆስት እሱም በቤቱም እኛም በቤታችን ሆነን በኮሆስት ሆኖ ተወያይ ሲባል አይፈልግም። ኮሆስት መምጣት አይፈልግም። እዛው ሆኖ ማያውቁ ሰዎችን ወይም ደግሞ በደንብ ያልተረዱ ሰዎችን እንደዚህ ሊሸውድ ይችላል። ግን እንደዚህ እየከፈት የምናፋጠው ከሆነ ግን እኛ ጋር መምጣት አይፈልግም። ይሄ ግልጽ ነው። ድሮም ሲያደርገው የነበረ ነው። አሁንም ወደፊት የሚያደርገው ነው እንጂ የምናፋጠታቸው ሰዎች ለፊት አይቆምም። እንግዲህ እንደምታየው ፊት ለፊት ሲክድ አይተኸዋል አይደል? ሐዲሱን እንግዲህ የሚቀበሉትን ሐዲስ ሲክድ አይተሃል። አይሻ በ9 ዓመቷ አይደለም ብሎ ሲክድ አይተናል። ነብዩ የሐዲስ ስለሆነ ሲቀጥል ደግሞ የመሐመድ ያው ከሐዲስ ላይ ስለሆነም ጠቅሰው እናትና አባት በገሃነም አይደሉም ብሎ ቀጥታ ሲክድ አይተናል። እንደውም አንዳንድ ሙስሊሞች ተቃውሞ እየቀረቡበት ነው ሐዲስ ላይ ያለው ነው። ስለዚህ ሐዲሳቸውንም ችግር የለባቸውም ሲክዱት። ይሄ ነው በቃ እኛውን ያበለሽብን ያልኩ ለዛ ነው እንጂ አሁን ስለ አይሻ በ9 ዓመቷ እኔ ራሱ የተማርኩት እንደዛ ነው ማቀው። በ9 ዓመቷ እንዳገቧትና ከዛ ቆይተው ግንኙነት ያደረጉ ግን ቆይተው እንደሆነ የተማርነው እኛ በእኛ ማለት ነው። እሱ እውነት ይሄን ክዶን ከሆነ ከምን አንፃር መሰለክ እንትኔ ለምሳሌ ድሮ አሁን የተወሰነ እኮ እኔም አንዳንድ ታሪኮችን አውቃለሁ። እንደዚህ ገብቼ ባልቀራም አንዳንድ ታሪኮችን አውቃለሁ። አንዳንድ ነገሮች ሲነገሩን ለኛ አይምሮ እንዲመች ተደርጎ ነበር የሚነገር። እኔ ለምሳሌ በዛ ሰዓት ላይ በ6 ዓመት ነው ያገባው ምናምን ተብሎ ቢነገረኝ ደነግጣለሁ። በ9 ዓመት ግንኙነት አድርጓት አልብሎ ቢነገረኝ ደነግጣለሁ። ስለዚህ እነዚህ ነገሮች ያኔ ስትማሩ እኔ እንኳን ብዙ አልተማርኩም።
ግን ሐሳቦቹን ምኖችን ይነገረን የነበረው አሁን እኮ የኛ ጥያቄ ምን መሰለህ? የኛ ትልቁ ጥያቄ እኔ በተለይ በጣም ምጮህ ሙስሊሞች የሚያውቁት የእስልምናና አሁን ለምሳሌ አንተ መጽሐፍ ቅዱስ አይደለም ተውራትና ኢንጂል ብለህ ነው አይደለ? ያንተ እምነት እኔ ነው ብዬ አላምንም ነው በሐሳብ ደረጃ። አሁን ለምሳሌ ይሄንን መጽሐፍ ታነበው ይሄ ተፍሲር 757 እና 158ን ማውዲዲስ ሲፈስረው ቀጥታ መጽሐፍ ቅዱሶቹን ጠቅሶ ነው እንትን ያለው እንደ ማስረጃ ያቀረበው። ይሄ ምሁር እንግዲህ ምሁር ነው፣ የእስልምና ሊቃውንት ነው። እስልምናን ከኛ የተሻለ ሊያውቅ የሚችል ሰው ነው። ብዙ ሰዎች የሚጠቅሱት ነው። የቁርአን ተፍሲርን ያስቀመጠ ሰው ነው። የቁርአን ተፍሲር አስቀምጦም ደግሞ ሙስሊሞች በዚህ ዘመን በአንብቡት ብለው በቁርአን ኤክስ ዌብሳይታቸው ላይ እሱ የተረጎማቸውን የቁርአን አንቀጾች ከነ እንትኑ ቁጭ ያደረጉት ነው። ከሱ አልበልጥም፣ እኔ ከሱ አትበልጥም አንተም ብዬ አምናለሁ። እንግዲህ ምናልባት ተቀበላልኩ። ይሄ ሰው ግን አምጥቶ ይሄ ማለት ብሎ ሪፍረንሱ ማለት ማስረጃዎች ብሎ መጽሐፍ ቅዱሶችን ዘዳግም ምዕራፍ 18 ከ15 እስከ 19 ብሎ ማቴዎስ ወንጌል 21 ብሎ ዮሐንስ ወንጌል ምዕራፍ 19 ብሎ 14 ብሎ 25 ብሎ እነዚህን ጥቅሶች ሁሉ አስቀምጦ አይ ተውራትና ኢንጂል መጽሐፍ ቅዱስ አይደለም ሲለኝ አንድ ሙስሊም መጥቶ ደነግጣለሁ። ለምን? ይሄ ሙስሊም መጀመሪያ ሊቃውንት እንኳን አስቀምጧል። ሌሎቹንም ደግሞ ብናያቸው እንደዛው መጽሐፍ ቅዱስ መሆኑን ተውራትና ኢንጂል መጽሐፍ ቅዱስ መሆኑን አስረግጠው ይነግሩናል። ስለዚህ እኛ ምንድነው አሁን ትልቅ ጥያቄ ግጭት የሆነው ስለ እስልምና ስንጠይቅ ከመጽሐፍቶቹ አይደለም የሚመለስልን። መጽሐፍቶቹ የሚነግሩን ሌላ ነው፣ ሰዎቹ የሚነግሩን ግን ሌላ ሆኖ ተገኘ። መጽሐፍቶቹ የሚነግሩት ግን አሁን ልክ አሁን ቅድም አንተ ያን ሰው እኮ አልቀበልም ያልከው እኮ ከመጽሐፍ ውጭ ስለተናገረ ነው፣ ለሌላ ነገር አይደለም አይደል? መጽሐፉ አንተ የምታውቀውን የተማርከውን ነገር መጽሐፍ ላይ ተጽፎ ያለውን ነገር ስላልተናገረ ሌላ ሐሳብ ስለተናገረ ነው እኔ የዚህ ሰው ሐሳብ አይደለም ብለህ ያልከው። እኛም እሱን ነው የምንቃወመው። መጽሐፉ የሚለውን ብሎ ነው አንድ ሰው ማመን ያለው። ስለ ሙሐመድም ይሁን ስለ ቁርአንም ይሁን ስለ እስልምና እምነት መጽሐፍቶቹ የሚሉትን ነው አምኖ ኦኬ ይሄ ነው ትክክል ብሎ መቀበል ያለበት ብለን ስለምናምን፣ ግን ብዙዎቹ እንደዛ ስለማያደርጉ እኛ ግን እስልምናን እንኳን ስንጠይቅ የምንጠይቀው በምን መስፈርት ነው? መጽሐፍቶቹን ባነበብን ሄደን ቁርአኑን ብቻ እንደዚህ ከፍቼ ለምሳሌ ይሄን ቁርአን ከፍቼ ስላነበብኩት ብቻ እንደዚህ ማለት ነው እንዴ ብዬ አይደለም መጥቻ አንተንም ጠይቀህ ሄጄ ይሄንን ምን ብለው ሙስሊሞች ምን ብለው ያምናሉ? ምን ብለው ነው የሚተረጉሙት? ምን ማለታቸው ነው? ከምን ጋር ያገናኙታል ብዬ አንብቤ አይቼ ነው ከዛ መጥቼ ጥያቄ ከፈጠረብኝ ማለት ነው። ስለዚህ እንደዛ ነው የምናደርገው እኛ አብዛኛው። እሱ ነው አሁን ስህተት ተብሎ የተቆጠረብልኝ። ይሄን ግን አሁን እኔ ራሱ አሁን መጀመሪያ ትንሽ ስለ ሃይማኖት እንደዚህ ማወቅ እንትን ስለ መጀመሪያ የተነገረ ሐዲስ ምን ነው የሚለው ነብዩ መሐመድ እንዳሉት ሰለላሁ ዐለይሂ ወሰለም አልዕልሙ ቢተዓሊም አልፈቅሁ ደግሞ በተፈቅሁ ይላል። አንድ ዕውቀትን የምትማረው ከአዋቂ በመሄድ ነው ከራሱ። ያን የሚያውቁ ሰውዬ ደግሞ እንትና ደግሞ ከንትና እያለ እስከ ነብዩ እስኪያደርስህ ፊቅህ ደግሞ ልክ እንደዛ ደግሞ ከንትና ብሎ ካደረሰ ነው እንጂ በማንበብ ልክ አሁን አንተ እንዳልከው ወይም ደግሞ በላይ ተካትሎ ሊሆን ይችላል በብዙ እንደዚህ በማድረግ ይሄ ሰው ጋዜጠኛ አንባቢ እንጂ ቁርአን ያቃለ ወይ ደግሞ ዓሊም ሊባል አይችልም ብለው አስቀምጠዋል ነብያችን በራሱ። እችን ሐሳብ ደግሞ አብዛኞቹ እነዚህ አንጻራዊና እነዚህ ሌሎችኛ ውጭ ሆኑት አይቀበሉትም። እኛ ነው ይሄ የምንተረጉመው። አሁን እኛ ምናምነው አንድ ሰው ሙስሊም ነው ሊባል ከሆነ ቆሎ ቆርጥሞ ልክ እንደናንተ የቆሎ ተማሪ በራህ ከርተት ብለው ልክኛም አልናር ልክ እንደዛ ደፋ ብሎ ከሸህ ከትላልቅ ሸሆች ምናምን ቀርቶ ያ ሸህ ደግሞ ከንትና ሸህ ተብሎ ከመጡት ነው ትክክለኛ እምነትና እስልምና ሊገኘው የሚችለው እንጂ አሁን ቅድም ያልከው በጣም በብዙ ሺህ ሰዎች ቁርአን የተረጎሙ አሉ፣ ሊቅ ተብሎ የተሾሙ አሉ፣ ግን ከኛ አይደሉም። ምክንያቱም በእነሱም በዛ በነገቲቭ ቦታም እንደዛ ተብሎ የሚሰጡ ነገር ስላላቸው ያ ቁርአኑ እንዳልኩህ ቃሉ ባይጨምሩበትም እንትን ባይሉበትም ትርጉም ላይ እነሱ እንደፈለጉትና ወደ እነሱ መንገድ
ሌላ ለኛም ለመጉዳት ወይም ደግሞ ልክ አሁን እናንተ ቅድም አሳይተህ እኔ አሳይተኸኝ እሱ ያሳየኝና የተለያየ እንደሆነው ልክ እንደዛ የተለያየ አድርጎ በትርጉም በእንትንም እያምታቱ የሚኖሩ ስላሉ ትክክለኛ ማወቅ የሚቻለው በቃ ከተማረውን ነው ከኢልሙን ነው መሆን ያለበት ይረማም ነው እሱ ነው ደግሞ የሚለው ትክክል ነው። ያ በእንደዚህ አይነት ነገር በደንብ አሁን ለምሳሌ ያው እንትን ውስጥ መግባት ወደ ርዕሱ እንመለሳለን። መግባት ጥያቄ መልስ ውስጥ መግባት ስላልፈለገን እንጂ እንደዚህ የምታምን ከሆነ ምናልባት ሌላ ጊዜ በእስልምና ጉዳይ ጥያቄ ስናነሳ መተን ብዙ ጥያቄዎች ጠይቃለሁ። አሁን ያን ጥያቄ ስንጠያየቅ ነው ብዙ ሰዎች የመመለሱ ነገር ውስጥ ሲደርሱ አሁን አንተ እንዳልከው አብዛኛው እውቀት ላይኖረው ይችላል። ከዛ አንጻርም ሊሆን ይችላል እውቀት ላይኖረው ይችላል ማለት ምናልባት እኔ አንብቤ የምጠይቀውን ግራ ሊገባው ይችላል። ከዛ አንጻር ነው ብዙ ጊዜ የምንጋጨው። ትክክል ነው። ለማንኛውም ወደ ርዕሱ እንመለስና በርዕሱ ትቀጥላለህ ወይስ? ኧረ ችግር የለውም ቀጥል። መሀናይም ቀጥል። ሌላ ጥያቄ ሲኖር አንተ ይዘህ ትመጣለህ። አሁን 2 ጥቅሶች ሰጥተናልና እነሱን ጠይቀህልን ትመጣለህ። ምናልባት ቅድም ያልንህን ማለት ነው። በመጽሐፍ ላይ ተጠቅሻለሁ ስላለ እንዴት ነው የሚታየው የሚለውን ጠይቅልን። አንተም ደግሞ ጥያቄ ሲኖር ይዘና። እሺ ቴንክ ዩ። እሺ አመሰግናለሁ ወንድሞቼ። ቴንክ ዩ። እሺ ማን ተሳስቼ ነካሁት? አንድ ሰው ለመካት። እሺ 6 ሰዓት ሆነ። ያው ለምዶብኛል 8 ሰዓት 7 ሰዓት መውጣት። ጎትቼ ይላሉ አንድ ሰው በነገራችን ላይ ባይዘዌ የምር ለማለት በተለይ ከባህሪ አንጻር እነዚህ ቲክቶክ ላይ የምታዩዋቸውን ሁሉም ሙስሊሞች እንደዛ ናቸው ብላችሁ እንዳታስቡ። በእርግጥ መጽሐፉን የተማረ ይሄ ቁርአኑን ቀርቻለሁ የሚለው እንደዛ ሊሆን ይችላል በብዙ ግን በጣም ማትጠብቁት ባህሪ ያላቸው ሙስሊሞች በጣም ብዙ ማትጠብቁት ባህሪ ሚልን በቃ በጣም ሸጋ የሆነ ባህሪ እኔ እዚህ ቲክቶክ ላይ አግኝቻለሁ። ግን አይበረክቱም። እነሱ አይበረክቱም። ወዴት እንደሚሄዱ ራሱ አላውቅም። ወሃቢያዎች ናቸው እንጂ የሚረብሹት በጣም አራዝ ወሃቢያዎች ናቸው። ዝም ብለህ አስብ መሀናይ። እኔ አሁን ቤተሰቤ ውስጥ የምኖር እመስልሃለሁ? ሁሉም ሙስሊም እንደዚህ ቢሆን ተጽዕኖ የለም አለ። ተጽዕኖ አለ ግን እኔ እንደዚህ አይነት ሙስሊም እሄዳለሁ እኮ ገጠር ሄዳለሁ ከወንድሞቼ ጋር ቁጭ ብዬ ተከራክሬ ተጫውተን አውርተን ምናምን ነው የምመጣው ገጠር ሲሄድ። በእርግጥ እንደዚህ አልከብድባቸው ኧረ እዚህም ወንድሞች አሉ። እኔ ከዚህ እንገናኛለን። ይሄ ቁጭ ብሎ የሚሰሙኝ ወንድሞች አሉ። ባይዘው እዚህ እህቶች እኔ አሁን ባለፈው አንዷን እህቴ ላይ ፎሎ እንዳረገች ራሱ አላየኋትም። ለካ ቁጭ ብላ ታየኛለች። ለምንድነው በውስጥ ቪዲዮ ያበዛችብኝ እቺ ልጅ ብዬ ነው ቼክ ሳደርጋት ያገኘዋል አሉ። እንደዛ ብለን አንዳንድ ጊዜ በተለይ ይሄ በጣም ክፉ የሆነ ባህሪ አሁን ሚዲያ ላይ የምናየው አለ አይደል? ይህን በጣም የሚጸየፉ ኖ የሚሉ ሙስሊሞች አሉ እና ከዛ አንጻር ልንረዳ ይገባል። ሁሉንም አውሬ አድርገን አጠገባችን ያሉ በጣም ጥሩ የሆነ ባህሪ ያላቸውን ሙስሊሞች በዛ መንገድ መሳሉ ትክክል ነው ብዬ አላስብም። እኔ የኔ እንትን ነው። ግን ደግሞ ምናምን አለው ይሄን መጽሐፍ በተለይ የምሩን ጥጥት ያደረገ እውነትን የማይፈልግ አለ የገባበት እውነት የማይፈልግ ስታነብ የሚናደደው ስትጠይቀው የሚናደደው እውነት ስለማይፈልግ ነው። እንደሱ አይነቱ እውነት ነው አንድ ቀን ይነሳል። ቁጭ ብሎም እንደዚህ ብንትን የሚሄዱት እነሱ አሁን ደግሞ ምድሪቱ ላይ ዋና ዋና ቦታ የያዙት እነሱ ናቸው። ይሄ ዋና ዋና ቁንጮ አሁን በተለይ መጅሊሱን የያዙት የቤተ እምነቱን መሪዎች ቦታ አሁን የያዙት ባይዘው ዋሃብያዎች ናቸው እንዳሉ። ለዛ ነው ይሄ ነውጥ የተነሳ እንዳሉ እነሱ ናቸው። ከስር ነበረ የቆፍሩ የነበረው በጣም ተለሳልሰው ዋሽተው አስመስለው ነበር የሚኖሩት እና
ለዛ ነው እንደዚህ አይነት ሙስሊሞች አሉ በጣም ብዙ በጣም ጸባይኞች። ያው ሙክታር ወሃብያ ነኝ አስገባኝ እያለ ነው። ትንሽ እንጫጫ አስገባው መጩ ከማል እሺ ሙክታር ሙክታር አቤት አቤት፣ እንደምን አመሻችሁ? እግዚአብሔር ይመስገን። እንዴት አለ? ሁሉ ሰላም አለንለት። እንዴት ናችሁ? እኛ ደህና ነን። ሱራ 757 ነው አይደለ? ከድሮ መሐመድ በመጽሐፍ ቅዱስ ውስጥ አለ ብለህ ታምናለህ? የስ በጣም እንጂ። የት ነው ያለው? በስም 5 ቦታ ላይ ተጠቅሶ ተቀምጧል። ሱረቱ ለአሕዛብ ላይ ማካነ ሙሐመድን አባ አሐድ እኮ መጽሐፍ ቅዱስ በመጽሐፍ ቅዱስ ውስጥ ነው ያልከኝ? ኦኬ ጥያቄው እኮ መጽሐፍ መሐመድ በመጽሐፍ ቅዱስ ውስጥ አለ ወይ? እሺ እንደዛ ከሆነ መጽሐፍ ቅዱስ ውስጥ እንግዲህ ያው እንደተጠቀሰ ቁርአን ይናገራል። ከዚህ ልጀምርና ማለት ነው እኮ አለ ወይ ግን እኮ የት ነው ያለው? አዎ ግን ታንኪው በኢንጂልና ተውራት ውስጥ ስሙ ይገኛል። የጂዲኖሁ መክቱበን እንደሁም ፊት ተውራት ወልኢንጂል ይልና አለ። ግን ያው በተጨባጭ ዲን አሁን ባሉት ወንጌልና ባይብል ውስጥ መተን ስናይ ግን ዳይሬክት ስሙ ታገኙታላችሁ ወይ? ኦሪጂናል የዕብራይስጥ ቋንቋው ላይ እንግዲህ ለምሳሌ እንትና ማን ነው የሳልም ላይ ምዕራፍ 5:16 አካባቢ እዛ ላይ ይመስለኛል ያው እንዲህ አለ። በዕብራይስጥ ቋንቋ ሲተረጎም ኦሪጂናል ዶክመንቱ ላይ ኦኬ መሐመድም የሚለው ማለት ነው። ይወታርጋል። እሺ አዎ እሷ ናት። አንድ ጊዜ ይቅርታ እሷ ናት። እንቆይ ፖዝ አድርጓል። መሐመድም የሚለው ወይም ደግሞ መኃልየ ሰለሞን ላይ የተጠቀሰውን ጥቅስ ለመሐመድ እየተቀበሉ ብለው ያስባሉ። እስቲ እናየዋለን። ምክንያቱም እሱን ስም ከጠቀሳችሁ እሱን ቃል ሌላ ቦታ ላይ እናገኘዋለን። ግን እሱ ብቻ አይደለም። እሱ ብቻ ሳይሆን መጀመሪያ መጠየቅ ያለብን መኃልየን ይቀበሉታል መጽሐፉ? ኦኬ ስራ ነገር ያዘው መሰለኝ። ይቅርታ እመለሳለሁ ብሏል። መጽሐፉን ራሱ ይቀበሉታል መኃልየ እሱንማ እንደምታውቀው አሁን ለምሳሌ መጽሐፉን መቀበላቸው አንደኛ ለምሳሌ ቁርአን ለኑህ ወረደ፣ ለኢብራሂም፣ ለሙሳ ምናምን ብሎ አወረድን ይላል። ለያዕቆብ አወረድን። ባይ ዘ ዌይ መጽሐፍ ያልተሰጣቸው ነቢያቶች የሉ። እስልምና ውስጥ እንዳለ መጽሐፍ ተሰጥቷቸዋል እንዳለ እና እኔ እንግዲህ ያንን ነገር እንዴት እንደሚመልሱት ባላውቅም መጽሐፍ ተሰጥቷቸዋል። ስለዚህ መኃልየ ትንቢት ነው ብለው ካመኑ ብቻ መጽሐፉን በሚቀበሉበት መንገድ ለማን የተሰጠ ነብይ መጽሐፍ ነው? መጽሐፉን ይቀበሉታል ወይ? መጽሐፉን ያምኑታል ወይ? ማለት መጽሐፉን እንደ የፈጣሪ ቃል ይሄ ከተውራት መካከል ወይ ደግሞ ከኢንጂል ይላሉ ብዬ አላስብም። ግን ከተውራት መካከል ነው ብለው የሚያምኑ ወይ ከነቢያት መጽሐፍት መካከል ነው ብለው የሚያምኑ ከሆኑ መቀበላቸውን መጀመሪያ ማረጋገጥ አለባቸው እንጂ እኛ እጅ ላይ ያለ መጽሐፍ በመሆኑ ብቻ
ተጠቅሷል ብለው በምን ተውራት ነው ኢንጂል? ተውራት ውስጥ ካሉ መኃልየ የተውራት ክፍል ነው። መኃልየ የተውራት መጽሐፍ ነው፣ ተውራት ነው። ምክንያቱም ተውራት ተብሎ የተጠቀሱ መጽሐፍቶች እነማን ናቸው ይታወቃሉ። ይሄ ከመጽሐፉ ራሱ ይጨምር። ዝም ብሎ መሐመድያ የምትል የድምፅ መመሳሰል ማለት ነው እንጂ መሐመድ አይደለም። መሐመድ ማለት አይደለም ሲጀምር። ምናልባት ያገናኙበት መንገድ እንደዛ ስለተገናኘላቸው ብቻ መሐመድ ተጠቅሷል ብሎ እዛች ጋር ከመጥቀስ በፊት የመኃልየ እንዴት ሊጠቅሱ ቻሉ? የምን መጽሐፍ ነው? ምክንያቱም በጣም ይሄ ነው የፈጣሪ ቃል ብለው የሚጮሁበት መጽሐፍ ስለሆነ ማለት ነው። መኃልየ ይሄ እንዴት የፈጣሪ ቃል ሊሆን ይችላል ብለው የሚያለቅሱበት መጽሐፍ ስለሆነ ማለት ነው። ዛኪር ነው አይደል? ይሁን። እሺ እኔ ግን የዚህ ዘመን ትውልድ የምር እዚህ ትውልድ ውስጥ በመገኘቴ በሆነ ጎን እግዚአብሔርን እያመሰገንኩ ነው። ምክንያቱም ይሄ ትውልድ ባይኖር እኮ ትውልድ ጠፍቷል። እስካሁን መች ተገለጠ? እስካሁን መች ተጠየቁ? ማነው የገባው? አንድ ወንድም አለና ምርጥነህ እነ መሃናይም እስኪመጡ ሙክታርም እስኪመጡ ባይዘው መተኛትም አለብኝ። አስቡልኝ እንጂ ተው፣ ነገ ጠዋት አምልኮ አለኝ። ሙክታርን አስወጣሁት ፖዝ ስላደረገ። እሺ መሰረት የሚለውን አናግርና ታች አንድ ሰው አለ፣ እሱን ብቻ አናግረን እንወጣለን። ከመጽሐፍ ቅዱስ ካሳየን አስገባ። ያሰብከውን ሰው ክርስቲያን መሰለኝ ዝም ስላለ። ኧረ የሆነ ሙስሊም ነበረ ወጣ እንዴ? እኔ ያንን ክፍል ይዤው ልመጣ ነበር። ማህማኒም ተብሎ የተጠራበት ሙሐመድ ነው ካሉ ከእሱ ጋር አያይዘን መጽሐፍ ቅዱስ ላይ በሙሉ ማህመዲንም ተብሎ የተጠቀሰውን እያስገባን እናያለን እና ምን ማለት እንደሆነ ማህመዲም ነው የሚለውና በቃ ተሰቃላችሁ። ባይዘው እኔ ሙስሊሞች በቃ የተመሳሰለ ነገር ሲያገኙ እየወሰዱ ይከቱታል። በቃ መሐመድ ነው። ስለዚህ ማህመዲም የሚለውን ቃል እንደ ቃል እየወሰድን መጽሐፍ ቅዱስ ላይ የተጠቀሰበትን ክፍል በሙሉ እናነባለን እየዞርን መሐመድ ማን እንደሆነ እናያለን ማለት ነው። በእነሱ አስተሳሰብ አንድ መሐመድ የሚመስል ባይዘዌ ፈርጅሃ ምን ማለት ነው? አብዲ ቴኒ ቁርአን ላይ ያለውን መጀመሪያ አንብብ። ቃል በቃል የሚጠቅሰው እያለ ቁርአንን ማናቅን ምን ይመስላችኋል? ዝም ብለው ለማብሸቅ ቢመጡ በጣም በቃ እኛን ሊያሳፍረን እኮ ነው። ባይዘው እቺ የኛ ልጆች ራሱ ማናይ ቪዲዮ ሰራውኝና ከትናንት ወዲያ ነው ባለፈው ቪዲዮ ሰራውና ይሄንን ኩላይ ተቀጠቀጠ ብሉት የተቆረጠ የኛ ልጆች ራሱ በውስጥ መስመር በቃ አሳቀው ሊገሉኝ እንዴ። የተርጎም ባይዘው ዳይሬክት ዕብራይስጥኛው ስትጠቀሙ ቃል በቃል አይጠቅሰውም። የኛ አማርኛ ሲተረጉመው እንደዛ ስላመጣው ነው እንጂ ምን ትርጉሙ ሆነ ምንም አይታየኝም። ምንም ማለት ቀጥታ እንደውም ታማኝነቱ ነው ቀጥታ የተረጎመው። ባይዘው ኃጢአትም አይደለም፣ ነገርን በስም መጥራት ኃጢአት አይደለም። አማርኛ የሚባለው ቋንቋ ሲመጣ ስም የተሰጠው እኮ ስም ስለሚያስፈልገው ነው አይደል? አዎ አክቹአሊ ምንም ስህተት ባይዘው ባዮሎጂ ለምሳሌ የሕክምና ተማሪ ብትሆን በስም እየጠራ ነው የምትማረው። ምንም ቀልድ የለም። ምክንያቱም እዛ ትምህርት እንጂ እዛ የምትቅለሰለስበት ቦታ አይደለም። ምክንያቱም ምን ለማለት ፈልገ ነው ተብለህ ትጠየቃለህ። ዳይሬክት ስሙን እየጠራ ነው የምትናገረው። ስለዚህ አንድ ነገር ስም ከተሰጠው መጠሪያው ስለሆነ ነው። ኃጢአት የሚሆነው ያንን ነገር ላልተገባ ነገር ስትጠቀም ነው። ለምሳሌ ዝሙት ኃጢአት ነው። አየህ፣ ስሙን መጥራት አሁን ሳይሆን ዝሙት መስራት ነው ኃጢአት። እናንተ የሚመስላችሁ ስም መጥራት ነው ኃጢአት የሚመስላችሁ። አይ ስም የተሰጠው ራሱ እንዲጠራበት ነው በይዘው። ስለዚህ አያሳፍርም፣ መጠራቱ አያሳፍርም። ነገር ግን ሄደ መተኛት የማይገባውን ማድረግህ ነው ኃጢአት።
እና ቁርአንህም በስም ስለሚጠራ ብዙ ደግሞ አትደነቅ። እሱን ነገር እኮ ታውቃለህ አይደለ? እንደዚህ የሚል መንግስተ ሰማይ አይገባም ይላል ብለው ነው የሚያወሩት። መንግስተ ሰማይ አይገባም ይላል። መንግስተ ሰማይ እንዴ ቆይ እኔ ሐዲስ ላምጣ እንዴ? መሐመድ ኤክስፕሊሲትሊ ቃል በቃል ምንም አይነት ሳታድበሰብሱ ቃል በቃል እየጠራችሁ ተናገሩ ያለውን ስድብ እናምጣ እንዴ? የአባትህን ምናምን ንከስ፣ የእናትህን እንትን ምናምን ተው። እስቲ ተውን፣ ሌላ ነገር ውስጥ አትክተቱን። ሶ ኤክስፕሊሲትሊ ቃል በቃል ምንም ነገር እንትን ሳትሸፋፍኑ ሳትደባብቁ ይሄንን ቃል ተጠቀሙት ብሎ የተናገረውን መሐመድ ያስተማረው ትምህርት አለ። መጽሐፍ ቅዱስ ላይ ስሙን ነው የጠቀሰው። ተሳደቡ አላለም፣ ምን አላለም። መሐመድ ግን ተሳደቡ፣ እንደዚህ ብላችሁ ተሳደቡ፣ የባለጌ ስድብ ተሳደቡ አለ። የነብይ አይበስም እንዴ? ቃል በቃል ምንም ነገር ሳታድበሰብሱ ኤክስፕሊሲትሊ ነው የሚለው። ሳታድበሰብሱ ተናገሩ። ምን አይነት አስተምሮ ነው በእግዚአብሔር? ለዛውም ስድብ እኮ ነው የሚያስተምረው። የአባትህን ብልት ንከስ። እኔ አሁን አለዝቤው ነው በስሙ ጠርታችሁ እኔ እንደውም ሂድና አድርግ ከሚል እንደው ስደብ ማለቱ ይሻላል። አድርጉ እኮ ብሏል። ምን መስደቡ እኮ ቀላል ነው። ሂድና በገንዘብ ገዝተህ አድርግ ያለ ሰውዬ ስደብ ቢል ምን ይገርማል? ምን ይደንቃል? አይ መጽሐፍ ቅዱስ ላይ ስድብ ስለሚመስላቸው ነው። መጽሐፍ ቅዱስ ላይ ያለ ስድብ ነው የሚመስላቸው። ስድብ አይደለም የመሰላቸው ሲናገረው ከባድ እኮ ነው። ጉርነት ከባድ ነው። ቅድም የሆነ ሰዓት ላይ ላይቭ ላይ አይደለ መንገድ ላይ ስለሆንኩ እንዴት ልቅዳው ስልኬ ስክሪን ሪከርድ ነው ማድረግ የሚችለው እና ላይቭ ላይ ኤርፎን ሰክቼ ስለነበረ ስክሪን ሪከርድ ደግሞ ማድረግ አልችልም። የጠየቀችው ቁርአን ነው። በቁርአን ቀጥታ ስም ጠርቷል ወይ? የሐዋን ስም ቀጥታ የሔዋንን ስም ማለት ነው። በቁርአን ተጠርቷል ወይ? ቁርአን ሐዋን አያውቃትም ይላሉ ብላ ጠየቀችው። ተጠቅሷል፣ ነቢዩ መሐመድ ጠቅሷል በደንብ በስም አንዲ ይላሉ፣ አውቃለሁ፣ እንደዚህ ይላሉ፣ ቀጣፊዎች ስለሆኑ ነው ብሎ እኔ ወይኔ የትኛውን ቁርአን ሊሰጣት ነው ብዬ ምስጥ ብዬ መጠበቅ ይሆናል። በስም ጠቅሷታል ቁርአን ብሎ ማለት በስም ጠቅሷታል፣ ነብያችን በስም ጠቅሷታል ብሎ ሐዲስ ላይ አልሄደም ወይ? እንዴት እንደተናደድኩ ታያል። መንገድ ላይ የሄደ እኔ የምልህ አገር ውስጥ አይደለም እንደ ውስጥ ያለው ወጥቷል እኮ አይ ቲንክ ለዱባይ መሰለኝ ካልተሳሳትኩ ያለው። ኦኬ አው እና ውጪ ከሀገር ውጪ መሆኑ ይታወቃል። መንገድ ላይ የሄደ ነው ቪዲዮ እና እኔ በቃ ተመስጬ ቆምኩኝ የሆነ ቦታ ላይ ቆይ እንዴት ሪከርድ ላድርገው ይሄንን ብዬ ኤርፎኔንም ልነቅር እያሰብ በቃ ቆይ እስቲ ዝም ብዬ ልስማው ብዬ እየሰማሁት ቆሜ ሐዲስ ላይ ሲሄድ ወይኔ ተናደድኩት። ንዴት እጭ ብዬ ነው እንደ ጠቅ አድርጌ ነው የወጣሁትና እሱን እየሰማችሁ እንደዚህ አይነቱን እየሰማችሁ እኮ ስለምትመጡ ነው ከኛ ጋር ግራ የምትጋቡት። እኛ መጽሐፍን የምናነብላችሁ የጠየቅናችሁን ጥያቄ ቀጥታ እንድትመልሱልን የጠየቃችሁትን ጥያቄ ቀጥታ ነው የምንመልሱ። እነሱ ልጁ ቀጥታ የኔ ደክሞኝ ማለት መተኛት አቅቶኝ ነው ብሎ ማለት ነው። ያ ኮሜዲው ልጅ መተኛት አቃተኝ የነብዩ መሐመድ የነብያችን የውዱ ነብያችን እናትና አባት የት ነው ያሉት? ይኸው ግልጽ ሙስሊሞች እስኪቃወሙ ድረስ የመለሰውን ሰምታችሁ ለምን? ከልጁ ለማምለጥ ነው። በቃ ሌላ ነገር አለ። በዛ ሰዓት ልጁ የጠየቀው ጥያቄ ለማምለጥ የመለሰው መልስ ሰምታችሁ በፍጹም ከእስልምና እምነት ጋር የማይገናኝ ነገር እስልምና ማይለው በግልጽ ሐዲሱ የት እንዳሉ እኮ በቃ ገሃነም መኖራቸውን እኮ በግልጽ ነው የሚናገረው መጽሐፍ። ስለዚህ እነሱን ሰምታችሁን የተቸገራችሁት ወንድሞቻችን ሙስሊሞችም እየመከሯቸው ነው እንዳትሰሟቸው እያሉ እነሱን ተውና መጽሐፍ አንብቡ። ታች በጣም የሚያስቀኝ ጥቅስ ሁል ጊዜ የሚጠቅሱት አንድ ጥቅስ እየጠቀሰ ለምን የሚል አለ እና ለእሱ አንድ ጥያቄ ልመልስለት መቼስ አብዲቴኒ። እሺ ቆይ
ኮሜንት ልፈልገው አገኘሁት። እሺ ቁላው የተቀጠቀጠ አፍንጫው ደፍጣጣ ወገበ ጎባጣ ወደ እግዚአብሔር ጉባኤ ለምንድን ነው መግባት የማይችለው ይላል። ወይል እንግዲህ የመጀመሪያው ነገር ራሳቸውን መስዋዕት የሚያደርጉ በጣዖት አምልኮ መካከል ያሉ ሰዎች ስለነበሩ እንዲህ አይነት መስዋዕት ያቀርቡ ነበር፣ ራሳቸውን የሚሰልቡ ማለት ነው ለጣዖት። ስለዚህ እንደዚህ አይነት የጣዖት አምልኮን ራሳቸውን መስዋዕት አድርገው የሰጡ ሰዎች ወደ እግዚአብሔር ጉባኤ አይቅረቡ ይላል። ለምንድን ነው ከተባለ ወደ እግዚአብሔር ጉባኤ አይቅረቡ እንጂ የተባለው እስራኤላዊ እንዳይሆኑ አልተባለም፣ ወይም እዛ አካባቢ እንዳይኖሩ አልተባለም። የተባለው ወደ ቤተ መቅደስ ወደ እግዚአብሔር ማህበር በቤተ መቅደስ ውስጥ እንዳይገኙ የቤተ መቅደስ ስርዓት ስላለው ወደዛ አይቅረቡ ስለሚል ነው። የአፍንጫ ደብጣጣ ወገበ ጎባጣ እና የተለያዩ ፊዚካል የሆኑ ችግር ያለባቸው ሰዎች ስለምንድን ነው አይቅረቡ የተባለው ከተባለ እነዚህን ነገሮች ራሱ የሚያደርገው እግዚአብሔር ነው። እግዚአብሔር ይህን የሚያደርግበት ደግሞ ምክንያት ሰዎች በኃጢአት ምክንያት ሲሆኑ በለምጽ ይመታቸዋል፣ በተለያየ በሽታ ይመታቸው ነበር። ስለዚህ እግዚአብሔር እስኪፈወሱ ድረስ ማድረግ የሚገባቸውን የኃጢአት መስዋዕት አቅርበው እስኪፈወሱ ድረስ ወደ እግዚአብሔር ቤት አይቅረቡ ይላል እና ለዛ ነው ኃጢአተኞች ስለሆኑ እግዚአብሔርን ስላስቆጡ ከኃጢአታቸው እስኪመለሱና እግዚአብሔር እስኪፈውሳቸው ድረስ ወደ እግዚአብሔር ቤተ መቅደስ አይቀርቡ። ስለዚህ ንስሐ እንዲገቡ ከዛ መካከል አንዷ ማናት እዚህ ካላችሁ በለምጽ የተመታችው የአሮን እህት ማርያም ናት። በሙሴ ላይ በተናገረችበት ጊዜ ዘኍልቍ 12 አካባቢ ይመስለኛል በሙሴ ላይ ስትናገር አሮንና ማርያም እንዴት ነው አንተ ብቻ ነው ወይ የእግዚአብሔርን ቃል የምታመጣው እኛስ አገልጋይ አይደለንም ብለው በሙሴ ላይ በተናገሩ ጊዜ እግዚአብሔር ጣልቃ ገብቶ በለምጽ እንደመታት ይናገራል። በለምጽ ሲመታት ከዛ ማህበር የተገለለችው። ስለዚህ እስራኤልን ራሱ አዘግይታ ነበር ከመንገዳቸው ተለይታ እንድትቀመጥ ታደርጉ ስለነበር ማለት ነው። ስለዚህ ከጉባኤው ትርቃለች፣ ከእስራኤል ማህበር ትርቅና እግዚአብሔር በሚፈውሳት ጊዜ ተመልሳ ወደ ማህበሩ ትገባለች። እንደዚህ አይነት ስርዓት በእስራኤል ባህል የእግዚአብሔር ማሰራር ስለነበር እንደዚህ አይነት ታሪክ አለ። ምንም አይነት ፊዚካል ፕሮብለም ሲያጋጥም ወይም ያ ነገር ሲሆን ሰው በኃጢአቱ ምክንያት ዳይሬክት የሆነ ነገር ስለሚያደርግ እግዚአብሔር የሚታይን ነገር ያደርግ ስለነበር በሰው ፊት የማይሸፈን ሰው ኃጢአትን ሲሰራ የማይሸፈን ነገር ነው የሚታየው። ለምሳሌ ለምጽ ማለት ምንም የምታደርጉት የማትደብቁት ነው ሙሉ ለሙሉ ካልተሸፋፈናችሁ በስተቀር። ስለዚህ የሚታየን ምልክት በፊታችሁ ላይ በእናንተ ላይ ያደርጋል። ኃጢአተኞች ናችሁ ማለት ነው። ስለዚህ በኃጢአት ምክንያት ነው የመጣው። ስለዚህ እግዚአብሔር እስኪፈውሰው ድረስ ከህዝቡ ወይም ደግሞ ከጉባኤው እንዲርቅ ይደረጋል ማለት ነው። ምክንያቱም የእግዚአብሔር ቁጣ እንዳለበት ምልክት ነው። ያ ሰው እንዳጠፋ በኃጢአት መካከል እንዳለ ማለት ነው። ለዛ ነው ከገባ ከተረዳ። አይ መሃናይም እኮ ይሄ እንደዚህ አይነቶቹን ሀሳብ የምር የምነግራችሁ ሙስሊሞች የምር ጥያቄ ፈጥሮባችሁ ከሆነ የምር እኛ ግን መጠየቅ አያስፈልግም። ጥቅሱን ወስዳችሁ አንድ ምዕራፍ ነች አይደል? ምዕራፍ 23 ማንበብ ነው። በጣም እኛ ምናልባት እኛ ባልተረዳ ነው ባልገባን መንገድ እንኳን ሊገባችሁ ይችላል። በጣም ሲምፕል ስለሆነ አይግባ ሲል ከምን አንጻር ነው አይግባ ያለው? ልክ እናንተ አሁን አንደኛ የእግዚአብሔር ጉባኤን ቀጥታ የምታስቡት ከእግዚአብሔር መንግስት ምናምን እንደዛ ለዛ ነው እግዚአብሔር መንግስት አይገባም ይላል። እኛ አሁን እና እንደዚህ አትገቡም እንደዚህ አይገባም ሴት አትገባም ምናምን ብለን ስንል ነው አይደለ? ሴቶች አይገቡም በወር አበባ ምክንያት ገሃነም ነው የሚገቡት እየተባለ ነው በሴትነታቸው ምናምን ብለን ስንል ነው እንደዚህ ሀሳብ የምታነሱት። አንደኛ የእግዚአብሔር ጉባኤ ብሎ የሚለው ራሱ የእግዚአብሔር ጉባኤ ምንድን ነው? ለምሳሌ ቁጥር 2 ላይ አይደለ? ቆይ ሲላውጣው ዲቃላ የሚለው ቁጥር 2 ላይ አይደለ? እኔ አንዳንዴ ግን የማይሰሙት ነገር ይገርመኛል። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይልና እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ከዛ ምክንያቱን ያስቀምጣል። ቀጥሎ ከግብፅ ባወጣችሁ ጊዜ ነው። ስለ እንትን አይደለም፣ ስለ ዲቃላ አይደለም ምክንያት የሚያስቀምጠው።
ምክንያት እንዳላቸው እነዚህ አይግቡ የሚባሉት ምክንያት እንዳላቸው የላይ ቁጥር 1 ይሁን ቁጥር 2 ይሁን ዲቃላም ያለበትን ምክንያት እንዳላቸው የምትረዱት ቁጥር 3 ላይ ነው። ከግብፅ ባወጣችሁ ጊዜ እንጀራና ውሃ ይዘው በየመንገዱ ላይ አልተቀበሏችሁምና በመስጴጦቢያስ ካለው ከፋራ ቢኦር ልጅ በለዓም ዋጋ ሰጥተው ይረግምህ ዘንድ አምጥተዋልና አሞናውያን ሞዓባዊ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ ምን አይግባ። አሁን ይሄ ቃል እንደው ሲፈጸም ታዩታላችሁ። ነህምያ ላይ ይመስለኛል መጽሐፉ ሕጉን ሲያነቡት ይህንን አገኙ ይላል። ይህንን ባገኙ ጊዜ የተደባለቀውን ሕዝብ ለዩ ይላል ከመካከላቸው ይህን ቃል ሲያገኙ። ለምንድን ነው እነዚህ ሰዎች አይግቡ የተባሉት? በምክንያት አስቀምጧል። የእነዚህን ሰዎች አይግቡ ከግብፅ ባወጣዎቹ ጊዜ እንደዚህ አድርገዋልና ብሎ ስለዚህ ቁጥር 1 ላይ ቁላዩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ሲልም ዲቃላ ወደ እግዚአብሔር ጉባኤ አይግባ ሲልም እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ሲልም ምክንያት አለው ማለት ነው። እነዚህኞቹ በምክንያት ካልገቡ። ስለዚህ ምንድነው ምክንያቱ? በዛ ሰዓት ላይ እንደዛ ሲናገር ቀደም መሃናየም ነገር ለምሳሌ ያንን ተግባር ያደርጉ የነበሩት ያንን ስራ ይሰሩ የነበሩት ያንን ነገር ይፈጽሙ የነበሩት ከጣዖት አምልኮ የተነሳ ነው። ብልቶቻቸውን ሲቆርጡ ራሳቸውን ጃንደረባ ሲያደርጉ በቃ የማይወልድ ፍሬ አልባ ሲያደርጉ ከጣዖት አንጻር ነው። ከጣዖት ለጣዖታት ራሳቸውን ከመስጠት አንጻር ነው። ስለዚህ እነዚህ ሰዎች ደግሞ የእግዚአብሔር ጉባኤ የእግዚአብሔር ሕግ ውስጥ ሊያደርጉ አይገቡ። ለምን? ያንን ማድረጋቸው ኃጢአት ስለሆነ። ስለዚህ እያንዳንዱ ለምን ብላችሁ ብትጠይቁ መልስ አለው። ለምን ብላችሁ ብትጠይቁ ከአገልግሎት አንጻር የተነገራል። እዛ ጋር ገብቶ ማድረግ አይችልም። ያን ነገር መፈጸም የማይችል ያን ነገር የሚሰራ ወይ ደግሞ ያን ነገር ሊፈጽምበት የሚችልበት ማንነት የለውም። ለምሳሌ ሌዊ ከሆነ ሌዊ ቢሆን የሌዊ ሐረግ ቢሆንና ያንን ተግባር የፈጸመ ቢሆን ሌዊ ለክህነት የታጨ ነው። ዘር ማስቀጠል ያለበት ነው። ስለዚህ ልክ ዘሩን እንደማያስቀጥል ራሱን ጃንደረባ ያደረገ ሄዶ ለጣዖት ራሱን የሰጠ ካለ ከዚያ ጉባኤ ምን ይሉታል? ያገሉታል፣ ይወጣል። እዛ ውስጥ የመግባት ምን የለውም፣ መብት የለውም። እዛ ውስጥ የመግባት የሚገባበት መስፈርት የለውም ማለት ነው። ስለዚህ እንደ መስፈርት ተቀምጧል። የእግዚአብሔር ጉባኤ የተባለው ደግሞ ህብረት ነው። በመቅደሱ አገልግሎቱ ዙሪያ ያለ ህብረት ነው እንጂ ከእግዚአብሔር መንግስት ጋር የዘላለም ሕይወት ከማግኘትና ከማጣት ጋር የሚገናኝ ነገር አይደለም። ይሄኛው እንደዛ ስለሆነ እናንተ አስባችሁ መጠቅሱ ስለ ጃንደረባው ስንትን ስትል አንድ ተጨማሪ ሀሳብ ትዝ አለኝ እና ራሳቸውን ጃንደረባ ያደረጉ ሰዎች የቤተ መቅደስ ወይም ደግሞ የክህነት አገልግሎት አይሰጣቸውም። እግዚአብሔርም ይሄን በጣም ክሊር አድርጓል። ለምንድን ነው ሲባል አንደኛ ዘር መተካት ስለማይችሉ፣ ምክንያቱም በሌዊ ስርዓት አባት የነበረውን ክህነት በዘር ስለሆነ አገልግሎት የሚቀጥለው የክህነት አገልግሎት የሚቀጥለው ልጅ ከሌለ የክህነት ጉዳይ ይስተጓጎላል ማለት ነው። ስለዚህ ራሳቸውን የሰለቡ ሰዎች በዛ ጊዜ ዘር መተካት አይችሉም። የእግዚአብሔርን የሚያገለግሉ ሰዎችን መተካት አይችሉም ነበር። ሁለተኛ እና መሰረታዊ ነገር ደግሞ ራሳቸውን ይሰልቡ የነበረው ለጣዖት አምልኮ ነው። ያንን የጣዖት አምልኮ ደግሞ ራሳቸውን ለዘላለም አሳልፈው መስጠታቸውን መገዛታቸውን የሚያሳይ ነው። ስለዚህ መገዛታቸውን ለጣዖት አምልኮ መገዛታቸውን እግዚአብሔር አይፈልገውም። ሁለተኛ ደግሞ መቀጠል ያለበት ትውልድ አለ። ስለዚህ ትውልድ የማያስቀጥል ለምሳሌ አሮን የእሱ ልጅ ነው፣ ቀጥሎ ሊቀ ካህን ነው። አሮን ዘር ባይተካ አሮን ጋር ከባድ ችግር ሊፈጠር ነው ማለት ነው። ከዛ አንጻር እግዚአብሔር ዘር እንዲተኩ ይፈልጋል፣ እንዲዋለዱ ይፈልጋል፣ እንዲበዙ ይፈልጋል። ያንን በተቃራኒ ከእግዚአብሔር በተቃራኒ ማድረግ ደግሞ ኃጢአት ነው። ኢቨን እንዴት ማግባት እንዳለባቸው ሁሉ እግዚአብሔር በጣም ክሊር ላይ አድርጎ ያስቀመጠው ሕግ አለ።
እና በጣም መሰረታዊ ነገር ደግሞ ምንድነው ራሳቸውን ለጣዖት መስዋዕት ማድረግ፣ ራሳቸውን ለጣዖት መለየት ማለት ነው። ያ ደግሞ እግዚአብሔር አክሰፕት የሚያደርገው ነገር አይደለም። ስለዚህ ወደ እግዚአብሔር ጉባኤም ወደ አገልግሎትም እንዲገቡ ያልተፈቀደላቸው ምክንያት ይሄ ነው፣ ራሱን ለጣዖት ስለሰጠ። ሲቀጥል ደግሞ የክህነት አገልግሎቱን ማስቀጠል ስለማይችል፣ ትውልድ መተካት ስለማይችል ነው። ይሄንን ክሊርሊ የተቀመጠ ነገር ነው። ከዛ አንፃር በደንብ እዩት። እያንዳንዱ ነገር በምክንያት የተደረገ ነው። እነዚህ ነገሮች ራሳቸው ብሉይ ኪዳን ላይ ያለቁ ናቸው እና አብዛኞቹ ነገሮች በአዲስ ኪዳን ክርስቶስ የሕግ ፍጻሜ ሆኖ የፈጸማቸው ስለሆኑ ግዴታ የክህነታውን የቤተ መቅደስ አገልግሎት አይቀጥልም። ምክንያቱም ለዘላለም የሆነው ሊቀ ካህን ክርስቶስ ስለተገለጠ ቤተ መቅደስ አሁን ሰው ነው። እኛንን ቤተ መቅደስ የሆነው የድሮ አሰራር በአዲሱ እሱን በደንብ ማወቅ ያስፈልጋል። ብሉይ ኪዳንን ሙሉ ለሙሉ አምጥተን አዲስ ኪዳን አፕላይ እናደርገው። እሱን እንወቅ። ሌላው ተባረኩ። ወደ እንቅልፍ ተባረኩ። ለማንኛውም